ምና ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ ጠይቂ። ሐዲስ ላይ ነው ሐዲሱን ላንብበውና ከዛ ያልገባኝን ቦታ እሺ አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለዋል። የአላህ ቀኝ እጅ ሙሉ ነው፣ ሌትና ቀን በመስጠቱ ምንም አያጓድልም። ሰማያትና ምድርን ከፈጠረበት ጊዜ አንስቶ ምንም ያህል እንደለገሰ አታዩምን? ይህ ሁሉ በቀኝ እጁ ውስጥ ካለው ምንም አያጓድልበትም። ዙፋኑ ከውሃ በላይ ነው። ከላይኛው እጁ ችሮታው ወይም ሞትን የመያዝ ኃይል ነው። ከዚህ ያልገባኝ ምንድን ነው የአላህ ቀኝ እጅ ሙሉ ነው ማለትና ዙፋኑ ከውሃው በላይ ነው፣ ከሌላኛው ደግሞ ሁሉ በቀኝ እጁ ውስጥ ካለው ከታች ደግሞ ሌላኛው እጁ ችሮታው የሚለው የአላህ እጅ ሲል ምን ማለት ነው? ተብራራልኝ ፈልጌ ነው። ያው እንትን ትርጉም ነው፣ ከካፊሮች የመጣ ጥያቄ ነው አይደል? ጥያቄው ተርጉሞት ነው እጅ ውስጥ ምናምን እያሉ የሚናገረው በእጅ ነው የሚለው እንጂ እጅ ውስጥ የሚል ነገር የለውም። አረብኛው ላይ ፊ የምትለዋ ነገር በምትል ትመጣለች። ለምሳሌ ቢ በሚል ነው የሚመጣው። ለምሳሌ ፊ ሰብሊላ ስቲ በአላህ መንገድ ነው። ፊ የሚለው ግን እዚህ ጋር ውስጥ በሚል አይደለም የመጣው እና የካፊሮች ጥያቄ ነው። ሲተረጉሙት ውስጥ እያሉ ስለተረጎሙት ነው የተምታታብሽ። የአላህን ባህሪያት ካለማወቅ የመጣ የተወረገረገ ጥያቄ ነው። ለምሳሌ በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ የሚመስለው ምንም ነገር የለም እርሱ ሰሚና ተመልካች ነው ይላል። የሚንጫጫ ነገር አለ። ማጋ እንደሆነ አላውቅም። የአላህ እጅ ሙሉ ነው። ሚዩት ናቸው ሁሉ እስልምና ሚዩት ነሻ። ኧረ ታወራለች፣ እያወራች ነው። አለሽ ታችን እኔ አድርጌያታለሁ ሚዩት አለሽ። እስቲ አንዴ ክፈጅ አለሽ። በኔትወርክሽን አስተካክለሽ ነይ። ኔትወርክሽን አስተካክለሽ ነይ። ኔትወርክሽን አስተካክለሽ በደንብ ነይ። አስገቢያት ከእንደገና ኔትወርኳን ታስተካክል። ቆንጆ ጥያቄ ነበር የጠየቀችው። ያው እነሱ ተርጉሞ ስለሚሰጧቸው ነው። አሁን ኢን የሚለው ኢን ዘ ቢጊኒንግ በማለት ነው በእንግሊዝኛ ላይ ኢን ዘ ቢጊኒንግ ዋዝ ዘ ወርድ፣ በመጀመሪያ ቃል ነበር ነው የሚለው። ኢን የምትለዋን ውስጥ ብለው ተርጉሟት ነው፣ ጎግል ላይ ተረጎመ ነው። እና በእጁ የሚለውን እጁ ውስጥ ብሎ ነው የተረጎመው ጎግል። ይሳቅ ዝም ትላለህ አይደል? ጎግል ላይ እንደዛ አይተረጎምም። በጎግል አይተረጎምም እኮ እንደዛ የተረጎመ ሊቃውን ጠይቃችሁ ምናምን ነው መምጣት ያለባችሁ ክርስቲያኖች። ቢያንስ ቋንቋ እንግሊዝኛ እንኳን ቻሉ። ከእንግሊዝኛ ወደ እንትን ወደ ጎግል ላይ አስገብታችሁ በአማርኛ ተርጉማችሁ እንደዛ መጠቀም ጥሩ አይደለም። ራሱ ይጎዳቸዋል ክርስቲያኖች ስትተረጉሙ ማለት ነው። እንደዛ አይተረጎምም። አላህ የሚለውን ስም ተርጉሜ ላሳያችሁ። ጎግል ላይ አላህ የሚለውን ስም ላሳያችሁ። ቆይ አንድ ቪዲዮ ላሳያችሁ። በጣም ነው የሚያስቀው። አላህ የሚለው በአማርኛ ማን እንደሚለው ታውቃለህ? ይሳቅ ምን ብሎ አስቀምጠው? ያራ ያስቃል። አላህ የሚለውን ብታስቀምጠው ያስቃል። ይኸውልህ ላሳየህ። ያላችሁ እዚህ ጋር ጎግል አይተረጎም እንደዚህ። ኡስታዝ ካሜራ ከከፈትክ ዝግ።
ዝግ ነው። አል እሺ አይታይም አሁን አይታይም። አሁንስ ሴቭ አላልከውም? ሴቭ ካላልከው ያዝ እንትን እየተጠነቀቅክ እንትን እሺ አንዴ አሁንስ አላህ የሚለው ይታያችኋል? እግዚአብሔር ይላል። ማን ብሎ ተረጎመው? እግዚአብሔር ያው አላህ የሚለው ማን ብሎ ተረጎመው? እንዲህ ተረጎማል። በጣም ከባድ ነው እንዴ! እንደዚህ ማለት ነው። እንደዚህ አይተረጎምም። ለማንኛውም ጎግል ላይ አስመምጣችሁ አሁን በደንብ ሊቃውንት የቋንቋ ምሁራኖች የተረጎመ ነገር ካለ አለ ነው ወይ ደግሞ የእንግሊዝኛ ችሎታ ካላችሁ ራሳችሁ ብትተረጎሙት ይሻላል። ራሱ ማለት ነው። እንትን ላይ ሱረቱ በቀራ ላይ ኢብራሂም አላህን ፈተነው የሚል አረብኛ አለ አይደል? ሱረቱ በቀራ ምዕራፍ 2 ላይ ይስሐቅ ኢብራሂም አላህ ኢብራሂምን ፈተነ የሚለው ነው። አዎ እና አረብኛውን ወደ እንትን ስታመጣው ምን እንደሚል ታውቃለህ? ኢብራሂም አላህን ፈተነው ይላል። ጎግል ላይ ስታደርገው ገልብጦ አዎ ኢብራሂም አላህን ፈተነው ይላል። እንደዚህ አዎ። እና ቋንቋ በጣም ወሳኝነት አለው። ካላወቃችሁት ሊቃውንቶቹን ጠይቃችሁ እንግሊዝኛ የሚችል ችሎታ ያለው ሰው ማንበብ የሚችል ሰው አድርጋችሁ ነው እንጂ በእንትን ላይ ትራንስሌት አድርጎ አይተረጎምም። ራሱ ሙሳ ማን ነው? አላህ ሙሳን ረታው ይላል። ማን ነው? አደም ሙሳን ረታው ይላል አይደለ? እንትን ላይ ሐዲስ ላይ አዎ። እና እሱን ወደ አማርኛ ተርጉሞት ምን እንደሚታወቃለህ? ሙሳ አደምን ረታው ነው የሚለው ሲተረጉሙት ተገልብጦት ማለት እና እንደ ችግሮች አሉ። ጥንቃቄ ማድረግ ጥሩ ነው። ኤኒዌይ ተመለሽ እህታችን። ከኋላ ድምፅ አለ፣ ባክግራውንድ አለ። ጥያቄ ስትጠይቁ ጫጫታ የሌለበት ቦታ ሆናችሁ ጠይቁ እሺ። እና ፈጠን በሉ እሺ። አሁን እኔ እንድታብራራልኝ የፈለኩት ምኑን ላብራራልኝ? ጫጫታ ላይ ነው ያለሽው እኮ በጣም ይረብሻል እኮ የማይታወቅሽ ነው። ለአንቺ ራሱ ለምን አዘጊውም? ለምን አዘጊውም? ቁርአኑን ለምን አዘጊውም? ፎቅ ወጥቻለሁ። አሁን ፎቅ ነኝ። ለምን አዘጊውም እኮ? ለምንድን ነው የማዘጊው? ስንት አይነት ሰው አለ። አላህ ትዕግስቱን ይስጣች። ዘግተሽ ነይ። ካልሆነ ነፃ ሲሆኑ ማውራት። አሁን እነሱም እኮ አያዳምጡም ራሱ። አሁን ይሻላል። እሺ የሚልም ነገር አለ። ሻወር እየወሰድሽ ነው አሁን ደግሞ? ሰላም፣ እንዴት ናችሁ? አቡሽ እንዴት ነህ? ሰላም ነው። ሰላም ነው እንዴ? አንተ ይሻላል። አየው አይበጠበጥም። የሰው ይረብሽ ነበር አይደል አቡሽ? አዎ ይረብሻል። ይረብሻል። አሁን እንደዛ ነው። አንተ ጋር ላውራ። ያንተ ይሻላል። እሺ አንድ ደቂቃ። የሰው ቤት ነው ተረዳት። ታዲያ እኛ ምን እናድርግ? ጫጫታ ያለበት ቦታ እየተረበሽን መመለስ አይገባንም።
ካልተመቻቸው ጥያቄ ያለ መጠየቅ ሰላም እንዴት አይደለም እየተንጫጫን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ ጀዛከላ ኸይር። እኔም አንድ ጥያቄ አለኝ። እሱ ምንድነው ኡስታዝ ማለት እኛ በሸሪዓ ማለት ሸሪዓዊ ህግጋት አለን ሀገር ለማስተዳደር መሰለን አንድ ሰው ወይ ግብር ከፍሎ ወይ ሰልሞ ወይ ደግሞ ከሀገር ለቆ ወይ ደግሞ ጅሃድ በጅሃድ መልኩ በእንደዚህ ያኔ ሸሪዓዊ ህግጋት አለን በእስልምና የምናስተዳደርበት ማለት ነው። አንድ ሰው ወደ ስልጣን ሲመጣ በቁርአን የሚተዳደርበት በአሚር የሚመራበት አለን። በልክ እንደዚሁ በክርስቲያኖች ህግጋት አላቸው የላቸውም? ብሉይ ኪዳን ላይ ነበራቸው። ብሉይ ኪዳን ላይ አይሁዶች እንደዛ ነበራቸው፣ መንግስትም ነበራቸው፣ ሸሪዓዊ መንግስት ነበራቸው። አዲስ ኪዳን ላይ ግን እንደዛ ነገር የለም። ኦልሬዲ ኢየሱስ በመጣበት ሰዓት ላይ የፓጋኖቹ የዲሞክራሲ የሚባሉት እነሱ ናቸው መንግስት የነበሩት እንጂ ቴዎክራሲ አይደለም መንግስቱ የነበረው። ግልጽ ነው? አዎ ኡስታዝ ግልጽ ነው። አስተዳድረው ያውቃሉ? በምን ህግጋት ነው የሚገዙት? ይቅርታ እኮ ገዙ አላልኩሽም እኮ። እሱ በመጣበት ሰዓት ላይ ገዢዎች አልነበሩም። ዝም ብሎ መንግስት ያላቸው አሉ። ፖለቲካል ነው እሱ ያላቸው መንግስት እንጂ ሸሪዓዊ አይደለም። ሃይማኖታዊ ሊሆን ይችላል ግን ገዝተው አሁን አጼዎቹ ለምሳሌ ኢትዮጵያ ውስጥ ገዝተዋል። ግን ያ ሸሪዓዊ የሆነ ነገር የአምላክ ህግ ምናምን ነገር ሳይሆን ኖርማሊ እንትና መተዳደሪያ ህግ አውጥተው ፍትሐ ነገስት ምናምን የሚባል ህግ አውጥተው በዛ ህግ ይተዳደሩ ነበረ። መርሐባ እሺ ጀዛከላሁ ኸይራን አላህ ይጠብቅ። ወያኪል አቡሽ ተመለስ። እሺ ሰላም ነው ተመልሻለሁ። ይሰማል? ይሰማል። ኦኬ በኢየሱስ ጉዳይ ላይ እንድናወራ ፈልጌ ነው እኔ እንኳን የገባሁት። ይቻላል አውራን። ኦኬ ያው ኢየሱስ አምላክ ስለመሆኑ የሚያሳዩ አንዳንድ ነገሮችን እናንሳና እስኪ አንተ በምትሰጠውን ሀሳብ ከዛ እንቀጥልበታለን። እሺ መጀመሪያ እንትን በለው አንተ ያሳልጣል ብለህ የምታስበውን ሀሳብ አቅርበውና ያው በተሻለ ሀሳብ ለማረቅና ለማሳለጥ እንሞክራለን ኢንሻአላህ። ምንም ችግር ፍሬ የሆነ ግን አውራ ግን ስታወራ ችግር የለውም። እሺ ከመጥምቁ ዮሐንስና ከኢየሱስ በእድሜ የሚበልጠው ማን ነው? ኔትወርኩ ደግሞ ሄሎ ይሰማል? ይሰማል ያንተ? ቆይ ኡስታዝ አንዴ ኡስታዝ የሱ ጠፋ። ኔትህን ግን አስተካክሎ ትንሽ ኔቶ ይወጣ ገባ ይላል። አዎ የለህም ኔት አሁን አለው። እሺ ቆይ አንዴ ኡስታዝ እሰማለሁ። እኔ እኮ እያወራሁ ነው። ዝም ብዬ አወራለሁ። ለካስ ወጥቻለሁ። ኔትወርኩ ነው መሰለኝ። እንደዛ ነው። እሺ ከመጥምቁ ዮሐንስና ከኢየሱስ ማን ነው በእድሜ የሚበልጠው ነበር ጥያቄ። በእድሜ የሚበልጠው እንትና ነው፣ የመጥምቁ ዮሐንስ ነው የሚበልጠው። ኦኬ እሺ እዚህን ጀምርና እንደው ኢሳይያስ 43 ላይ የተጻፈው የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ የተባለለት ለማን ነው? ለያህዌ ነው የተባለው። ለያህዌ ኢየሱስ ነው። ለያህዌ ያህዌ አይደለም የሚለው ጥቅሱ አቡሽዬ። ኢሳይያስ ምዕራፍ 40 ለአምላካችን ጎዳና በበረሃ አስተካክሉ ይላል። አዎ ኢሳይያስ ምዕራፍ 40 ቁጥር 3 እና 4 ላይ ስትመለከተው የያህዌ መንገድ አስተካክሉ ይላል። ዮዴሄ ቫቭሄ የያህዌ መንገድ መጥምቁ ዮሐንስ እንደሚያስተካክል ነው የሚናገረው ኢሳይያስ ላይ ማለት። ኢሳይያስ ላይ ኢየሱስ የሚለው ቃል የለም።
እሺ ማርቆስ 1:2-3 ላይ ይመጣና በነቢዩ በኢሳያስ እንደተጻፈ እነሆ መንገድን የሚጠርግ መልእክተኛዬን በፊት ይልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ድምፅ ይላል። በነቢዩ ኢሳያስ እንደተጻፈ ይህ ሳይላለ በነቢዩ በኢሳያስ ነው መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚል ተጽፏል። ማርቆስ 1:2 ላይ ገባኝ። በነቢዩ በኢሳያስ ተጽፏል ወይ? ይህን ቃል ታገኘዋለህ ወይ? ኢሳያስ ላይ ነው መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚለው ኢሳያስ ላይ ታገኘዋለህ? ኢሳያስ ላይ ማነገር ሊያየው ነው አልኩኝ። ገባኝ። አለ ወይ መንገድን የሚጠርግ? አሁን ያነበብከው ጥቅስ ላይ የሕያውን መንገድ አዘጋጁ ጥርጊያውንም አቅኑ ነው የሚለው አይደለ? ኢሳያስ 40:4 ላይ 43 ላይ አይደል? እንደዛ ነው ኢሳያስ ላይ ያለው። ኢሳያስ ምዕራፍ 40:3-4 ላይ 43 ላይ የአዋጅ ነጋሪ ቃል 43 ላይ ሳይሆን 40 ላይ 40 ኢሳያስ 40:3 እና 4 ላይ ማለት ነው። ኢሳያስ ላይ አሁን ማርቆስ 1:2 ላይ ስትመጣ በነቢዩ በኢሳያስ እንደተጻፈ መንገድን የሚጠርግ መልእክተኛ በፊትህ እልካለሁ የሚል አለ ኢሳያስ ላይ። በኢሳያስ ተጽፏል እንደዛ የሚል ይሄው ተጽፏል እኮ አነበብ ነው አይደል? እንዴ አንብበው እኮ ነው የመጣሁት። የእግዚአብሔርን መንገድ በምድረ በዳ ጥረጉ ለአምላካችን ኢሳያስ ላይ ነው የሚለው። አሁን ይኸውልህ ይሄ የተስተካከለለት ማለት ነው። እንድትረዳ የሚፈልገው ነገር የተስተካከለለት ማለት ነው እና የመጣው ማለት ነው። ቆይ እነግርሃለሁ እሱን መጀመሪያ ሀሳቡን ይግባ። ማርቆስ 1:3 ላይ በነቢዩ በኢሳያስ እንደተጻፈ አለ። ምን ብሎ ተጽፏል አለ? ምን ተብሎ ተጽፏል? መንገድን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ። ኢሳያስ ላይ እንደዛ የሚል ነገር አለ? አዎ በኢሳያስ መጽሐፍ ላይ እንደዛ ተብሎ ተጽፏል። መንገድን የሚጠርግ መልእክተኛ በፊትህ እልካለሁ የሚል ኢሳያስ ላይ አለ? አዎ ይኸው እያለ እኮ ነው ታዲያ። መንገድን በምድረ በዳ አለ ወይ? ቅድም የነበው የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ የሚል አለ። አቡሺ ተረዳኝ። አንዴ ልሞክርና ካልሆነ ካልገባህ እተዋለሁ ማለት ነው። ኢሳያስ ምዕራፍ 40:3-4 ላይ እነሆ መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚል ጥቅስ አለ ወይ? አዎ ያልኩ እኮ ነው። አንብበው አውጣና አንብበው። እሺ ኢሳያስ በቃል አንድ አይነት ቃል እንዲሆን የፈለከው አዎ ያለው ሌላ ቦታ ላይ ነው ያለው። እንዴ ሌላ ቦታ ላይ ነው። ኢሳያስ ላይ አይደለም ያለው። ቃሉ ተወሽ ለማን ነው እኮ የተጻፈው? ሉቃስ 1:2 ላይ ያለው በነቢዩ ኢሳያስ ላይ ማርቆስ ላይ ነው። አሁንም ቆይ ተረጋግተህ የምታዳምጥ ከሆነ ጥሩ ነው፣ ካልሆነ ያስቸግርሃል። እነግርሃለሁ እኮ ለማን ነው የሚለው መጀመሪያ ሀሳቡ ይግባ። መጀመሪያ ማርቆስ 1:2 ላይ በነቢዩ በኢሳያስ እንደተጻፈ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ የሚል ኢሳያስ 40:3 ላይ አለ ወይስ ቃሉ አለ ወይስ የለም ነው እኮ የጠየኩህ። የተጻፈው ላይ የተጻፈው ላይ አለ ወይ? እንደዚሁ ቃል በቃል የጌታ መንገድ የሚጠርግ መልእክተኛ በፊት እልካለሁ የሚል ኢሳያስ ምዕራፍ 40:4 ላይ ተጽፏል ወይስ አልተጻፈም ነው ጥያቄው። ትንቢት እኮ ነው። ኢሳያስ ላይ ትንቢቱን ተናገረ እኮ። ጥረጉ አስተካክሉ አለ። ለማን? ለያዌ። ኦኬ በቃ ማለት አንድ ቻንስ ልስጥህና ካልሆነ በቃ አንደርስታንዲንግን በጣም እያዘንኩኝ ልተው ነው። አላልፍም እኔ አናልፈውም ሌላ ነገር። ምክንያቱም ይሄ ካልተረዳ ወደ ሌላ ነገር መሄድ የለም። ይስሐቅ ራስን በትልቁ አድርገው አንዴ። ይስሐቅ ትችላለህ? ጊዜ አለ? ጥቅስ እያወጣ እንድናይ። ይስሐቅ አለ? መክፈት አችልም። ድምፅ አለ ስራ ቦታ። ኦኬ ነው። ስለ ድምፅ አይደለም ማወራው። ጥቅስ ማሳየት ትችላለህ ወይ? ቀለል አናደርገውም እንዴ? ቃል በቃል ሳይሆን ለማን ነው ይሄ? አሁን ማርቆስ 1:2 ጥቅሱ ያለው ኢሳያስ ላይ አይደለም እኮ ነው የምነግርህ። ለምን አታዳምጥም? ኢሳያስ ምዕራፍ 40 አስረዳኝ። የሁለቱን ልዩነት አስረዳኝ። ትቸኩላለህ እኮ በጣም ትቸኩላለህ። የተረጋጋ ነገር የለህም። በዛ ላይ ሀሳብ አትረዳም። በጣም በቃ ምንም እንትናለ። እኔ ተረጋጋ የሁለቱን ልዩነት አስረዳኝ እኮ ላስረዳህ ነው። መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚል ኢሳያስ ምዕራፍ 40:4 ላይ የለም። ተሳስቷል። ጸሐፊው ሲጽፍ ተምታቶበታል። ነው የሚለውን ነገር በነቢዩ በኢሳያስ የተጻፈው ኢሳያስ ላይ አይደለም የተጻፈው። መጀመሪያ ጥቅሱን ይርዳ። አተልቀው የሆነ ደብዛዛ ነው ያለው። ፍሬንድ መማር ከፈለክ ማወቅ ከፈለክ አንደኛ መረጋጋት፣ ሁለተኛ ማስተዋል፣
ሶስተኛ ማዳመጥ። ሶስቱንም ነገሮች አዳብረና ካልሆነ በጣም ትቸገራለህ። መሰረታዊ ችግር ነው ይሄ። እሺ ማርቆስ 1:2 ላይ በነብዩ በኢሳይያስ እንደተጻፈ አለ። ምን ተብሎ የተጽፏል አለ? እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ የሚል ኢሳይያስ ምዕራፍ 40 ቁጥር 4 ላይ የለም። ያለው ምንድን ነው? የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ድምፅ አለ። አሁን በነቢዩ በኢሳይያስ ተጽፏል የተባለው እነሆ መንገድን የሚጠርግ መልእክተኛዬን በፊትህ እልካለሁ የሚለው ኢሳይያስ ላይ የለም። ከሌለ የት ነው ያለው ሲባል ትንቢተ ሚልክያስ ላይ ነው ያለው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ ያወጣለት ይሳቅዬ ትንቢተ ይታያል። እዚህ ጋር አቡሺ ይታያል። ሚልክያስ 3:1 ላይ እነሆ መልእክተኛዬን እልካለሁ መንገድህንም በፊቴ ያስተካክላል። እናንተም የምትፈልጉ ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ ነው ይመጣል። መንገድህን የሚጠርግ መልእክተኛ በፊቴ እልካለሁ የሚለው የት ላይ ነው ያለው? አቡሽዬ አቡሽ አለ ሚዩት አንሳና አለ። ምን ላይ ነው ያለው? ምን ላይ ነው ያለው? ያገኘው አሁን ኢሳይያስ ላይ ነው ያለው ወይስ ሚልክያስ ላይ ነው? ስለዚህ በኢሳይያስ ነው የተጻፈው ወይስ በሚልክያስ ነው? በኢሳይያስ ነው የተጻፈው። በሚልክያስ ነው የተጻፈው ወይስ በኢሳይያስ ነው የተጻፈው? አሁን ስታየው ያገኘው የት ላይ ነው? እነሆ መንገድን የሚጠርግ መልእክተኛ በፊትህ እልካለሁ የሚለው የት ላይ ነው የተጻፈው? እሺ ለማን ነው የተጻፈው? አልጠየቅኩም። እሱ መጀመሪያ ሚልክያስ ላይ ነው። ለምን አትረጋጋም? ስለዚህ በኢሳይያስ የተጻፈ የሚለው ተሳስቷል። በነብዩ በኢሳይያስ እንደተጻፈ የሚለው ተሳስቷል ወይስ አልተሳሳተም? ጸሐፊው ሲጻፍ አልተሳሳተም። በኢሳይያስ ነው የተጻፈው ወይስ በሚልክያስ ነው የተጻፈው? በኢሳይያስ። በሚልክያስ ላይ ነው ያለው ወይስ በኢሳይያስ ላይ ነው ያለው? ስታየው በኢሳይያስ ነው የተጻፈው? በኢሳይያስ ነው። መንገዳችሁን ጥረጉ ነው ያለው። ለያዌ ነው ያልከው። መንገድን የሚጠርግ መልእክተኛ በፊትህ ቆይ እነሆ መንገድን የሚጠርግ መልእክተኛ በፊትህ እልካለሁ የሚለው ጥቅስ ያለው ኢሳይያስ ላይ ነው ወይስ ሚልክያስ ላይ ነው ያለው የተጻፈው? ሚልክያስ ላይ። ስለዚህ በነቢዩ በኢሳይያስ ተጽፏል ወይስ በሚልክያስ ላይ ነው የተጻፈው? በኢሳይያስ ነው የተጻፈው። የዚህ የማርቆስ 2:1 ላይ በነቢዩ ኢሳይያስ እንደተጻፈው አውቀ ነው አቡሽዬ ነው አውቀ ያለ ኢሳይያስ ላይ ያለው ነው። እነሆ መንገድን የሚጠርግ መልእክተኛ በፊትህ እልካለሁ የሚለው ስለማመጣልህ ነው። ዮሐንስ ራሱ የተናገረው ማስረጃ ስለማመጣልህ ነው። እሱን አይደለም ጥያቄ እኮ ኢሳቅ እስቲ አንድ አስረዳ። አሁን እኮ አንተ አስረዳኝ። ኦኬ ልክ ተጽፏል በሚልክያስ ላይ ቋልኩ፣ ግን የተነገረው መልእክት ኢሳይያስ በኢሳይያስ እንደተጻፈ ነው ያለው። በኢሳይያስ በነብዩ በኢሳይያስ እንደተጻፈ ነው ያለው። በኢሳይያስ በአንተ እንሂድ። እሺ ለማን ነው መንገድን መደበዳጣ እንዲጠርግ የተላከው? ቆይ እንጂ መጀመሪያ ይሄንን መጀመሪያ አንጨርስ። ስህተቱን መና መጀመሪያ። አሁን እኮ ላለመከራከር እኮ ነው፣ ላለመጨቃጨቅ አጠር እናድርገው ነው። እሺ ተስማማ። ጠቅሱ ያለበትን እያሳየው ሚልክያስ ላይ ነው እኮ አልኩህ። እሺ እኮ አልኩህ። ኦኬ ኢሳይያስ ላይ ያለው እንትን ምናምን ሚልክያስ ላይ ያለውና ኢሳይያስ ላይ ይላል ያለው ማቴዎስ አይደለም ያለው። በቃ ለእናንተ ይሁን ሚልክያስ ላይ ያለው ይሁንላችሁ። ኢሳይያስ ላይ ለእናንተ ይሁን ሳይሆን ያለውን ጥቅሱ የሚለውን እነሆ መልእክተኛዬን እልካለሁ መንገድንም በፊት ያስተካክላል። አይ እናንተ ሚልክያስ ላይ ያለው የምትሉ ከሆነ ኦኬ እኮ አልኩኝ። እኔ እኮ ላለመጨቃጨቅ እኮ አልኩኝ። ኢሳይያስ ላይ ያለው በነብዩ ኢሳይያስ እንደተጻፈ ነው እንጂ ያለው በነብዩ ኢሳይያስ እንደተጻፈ ነው እንጂ ያለው መጽሐፉ በነብዩ ሚልክያስ እንደተጻፈ አይደለም ያለው እንዴ። ስለዚህ ቆይ ኢሳይያስ ላይ ያለውን ነው ኡስታዝን አስገቡት ሲመጡ። የአዋጅ ነጋሪ ቃል የእግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችንን ጎዳና በበረሃ አስተካክሉ ነው የሚለው። ይሄ ለማን ነው ነው ጥያቄ? ይሄ ለማን ነው የተስተካከለለት? አይደለም። ቆይ ይህን ጥቅስ ነው እንትና የጠቀሰው ማርቆስ የጠቀሰው በነብዩ ማርቆስ የጠቀሰው ይህን ጥቅስ ነው። እሺ እናንብበው አንዴ ኡስታዝ እስኪመጣ ነው። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ ይላል አይደል? እሺ የማርቆስን እንየው። አሁን እዛ ጋር ደግሞ ምን እንደሚል እንየው።
እሺ እነሆ መንገድህን የሚጠርግ መልእክተኛን በፊትህ እልካለሁ። እንደዚህ ነው የሚለው እዛ ጋ አሁን ኢሳያስ ላይ ያነበብ ነው። ከስራ አንብቧ ጥርጊያም አቅኑ እያለ በምድረ በዳ የጌታ መንገድ እንደዚህ ይላል። እነሆ መንገድህን የሚጠርግ መልእክተኛን በፊትህ ቆይ አቡሽ አንዴ ተረጋጋ። እነሆ መንገድህን የሚጠርግ መልእክተኛን በፊትህ እልካለሁ የጌታን መንገድ አዘጋጅ ይላል ኢሳያስ ላይ። አዎ እናንተ አሁን ቃል በቃል ስለፈለግከው ነው እንጂ እኮ በትክክል እየገለጸልህ እኮ ነው። ይላል ወይስ አይልም? ቆይ ይላል ወይስ አይልም? የጌታን መንገድ አዘጋጁ ጥርጊያውንም አቅኑ በምድረ በዳ የሚጮህ ድምፅ። አዳምጠኝ አቡሽ፣ እንደዚህ ነው የሚለው አሁን ያነበብ ነው ኢሳያስ ላይ ያነበብ ነው። ቃል በቃል እንዲገጥም ነው የፈለገው ራሱ ሀሳቡም ሚኪያስ ላይ ነው ያለው። አዳምጠኝ። እነሆ መንገድህን የሚጠርግ መልእክተኛ ነው የምትለኝ ባጭሩ። አዎ እንትና ማርቆስ ኮት ሲያደርግ ተሳስቷል። ከሚኪያስ ያደረገውን ኮት ያደረገውን ኢሳያስ ነው። ስለዚህ አንተ ነህ እያረምከው ያለው። እኔ እያረምኩ ራስህ እያረምኩ ነው። ራስህ ነው የምታረመው። እሺ ይሁንልህ። ለማን ነው ግን ለማን ነው የተባለው? ይኸውልህ ይሳቅ፣ ይቅርታ ባትሪ ዘግቶብኝ ነው ለማን ነው የወጣሁት? ባትሪ ዘግቶብኝ ነው። አሁን የምትረጋጋ ከሆነ አቡሽ፣ ማትረጋጋ ከሆነ መንገዱን ጨርቅ ያድርግልህ። ለማን ነው ግን ተረጋጋ። ለማን እንደሚጠርግ በኋላ ላይ እንመጣበታለን። ለማን እንደሆነ ተረጋግተህ ብታዳምጥ ከሆነ አላዳምጥም የምትል ከሆነ መንገዱን ጨርቅ ያድርግልህ። ግዴታ አይደለም። እኛ ማስረዳት ያለብን እውቀት ለሚፈልግ ነው። ጌል ለማድረግ የሚፈልግ ሰው ነው። አንተ እውቀት ካልፈለግ ዝም ብለህ ማታዳምጥ ከሆነ መረጋጋት ካቃተ ትዕግስቱ ከሌለ በጣም መሰረታዊ የሚባሉ ችግሮች ነው እያየንበት ያለ ነው። ስለዚህ ተረጋግተህ እንትን በል። ማርቆስ ወንጌል ምዕራፍ 1 ቁጥር 2 ላይ መንገድን የሚጠርግ መልእክተኛ በፊትህ እልካለሁ የሚለው ጥቅስ በኢሳይያስ እንደተጻፈ አለን ጸሐፊው ሲነግረን፣ የማርቆስ ጸሐፊ ሲነግረን። የተጻፈው ኢሳይያስ ላይ ነው ያለው ወይስ ሚልኪያስ ላይ ነው ብለን ጠየቅን። መልስ ምንድን ነው መሆን ያለበት አቡሽዬ? አሁን ስማኝ፣ መጽሐፉ እኮ ያለው ማርቆስ ነብዩ ኢሳያስ ላይ እንደተጻፈ ነው እንጂ ያለው ነብዩ ሚልኪያስ ላይ እንደተጻፈ አላለም። ስለዚህ የተጻፈው ያለው ጥቅሱ የት ጋር ነው ያለው? ጥቅሱ የት ነው ያለው? አንተ አሁን የት ነው ያለው? እሱ ነው ፖይንታችን። መጽሐፉን እያረምከው እኮ ነው። መጽሐፉን እያረምከው ችግር የለውም። አንተ ታርመዋለህ። በኋላ ላይ አሳይመንት ትወስዳለህ ካቃተ። ጥቅሱ ያለው የሚገኘው ኢሳያስ ላይ ነው ወይስ ኢሳያስ ላይ ነው ወይስ ሚልኪያስ ላይ ነው? ኢሳያስ ላይ ነው። ኢሳያስ ላይ አለ። መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚለው ጥቅስ አለ ኢሳያስ ላይ። እሺ አውጣና አሳየን። ስንቴ ነው የምታነቡት? ያነበኩ እኮ አንተ ክፈተው። እሺ እሱን ኢሳያስን ክፈተው። ኦኬ ኢሳያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የሕያዊውን መንገድ በምድረ በዳ ጠርጉ፣ ለአምላካችን ጎዳና በበረሃ አስተካክሉ ይላል። እሺ ስማኝ አንዴ፣ እኔ ላንብበው፣ እኔ ላስረዳክ። የእግዚአብሔርን መንገድ በምድረ በዳ ጠረጉ ይላል አይደለ? የጌታን መንገድ አዘጋጁ ይላል። የአምላካችንን ጎዳና በበረሃ አስተካክሉ፣ የአምላካችንን በምድረ በዳ አስተካክሉ ይላል። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ድምፅ ይላል። በማን የተጻፈው? እናንተ ከላይ ያለችውን ብቻ ነው መንገድ የሚጠርግ መልእክተኛ መንገድ ነው። ቆይ በነቢዩ በኢሳያስ እንደጻፈ አንዴ ተረጋጋ ማለት ምንድን ነው? አቡሽ እንደ ስም ሕፃን ነህ እንዴ? ተረጋግተህ እንትን በል። ሰው ትዕግስት አታስጨርስ። ካልሆነ ወርደህ ታብታብ አድርግ። አንደኛ እንትን የሚመጥንም ትምህርት አይደለም እዚህ ጋር የምትማረው፣ እንደ ደረጃ አይደለም። ሂድ ወረድና ታች ታብታብ አድርግ። ይህ ምን አይነት ነው? የማያዳምጥ ልጅ ታብታብ አድርግ፣ አውርጅ ወደዛ። ምን አይነት በየአይነቱ ነው እንዴ? አያዳምጥም እንዴ? ቢያንስ እንኳን አዳዲስ ነገር እንኳን ጌል ለማድረግ እንኳን ሞክር እንዴ። ማታዳምጥ ከሆነ ማትደማመጥ ከሆነ ሀሳቡ ምን እንደሆነ ሊገባ እንኳን ፍላጎት የለም አዲስ ነገር ለመማር። እኛ እያልን ያለ ነው ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ ያለውን የአዋጅ ነጋሪ ቃል የሕያዊውን መንገድ በምድረ በዳ ጠረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ የሚል ጥቅስ አለ። ማርቆስ 1:2 ላይ ግን በነቢዩ በኢሳይያስ የተጻፈው እነሆ መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚል ነው አለ። እነሆ መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚል ኢሳይያስ ላይ ተጽፏል ወይስ አልተጻፈም ነው ጥያቄው። ተጽፏል ካለ የተጻፈበትን ኢሳይያስ ምዕራፍ 40 ቁጥር 4 ላይ ማውጣት ነው። የተጻፈው ትንቢተ ሚልክያስ ላይ ነው። ጸሐፊው ተሳስቷል እያልን ያለ ነው። ይሄ ነገር አልገባ ካለ ድጋሚ በአንተም በጡጦ ማስረዳት የለብንም፣ አይጠበቅብንም። በጣም የእውቀት እንትን ነው። እውነትም አቡሽ ነው ያሉ
ምን አይነት በየአይነት ነው? 3 4 ምናምን ታገስ ነው ራሱ ይረዳል ብለን ስናስብ አዳዲስ ነገር ትማር ነበር። የምር አመለጠ። የምታስተካከል ከሆነ አንድ ቻንስ ልስጥህና ግባ። ካልሆነ ግን ይህ ዝም ብሎ የጨባራ ለቅሶና ተስካር ያለው እዛ ጨባሪ ቆስ መንደር ነው። እኛ ጋር አይደለም። እኛ ጋር በኖሌጅ ነው የምትነጋገረው። ይሳቅ ሀሳቡን አልተረዳውም አይደለ? ሲገባኝ ተሳስቷል ማለት ከበደው። ማርቆስ ተሳስቷል የሚለው ላለመቀበል ይመስለኛል። እንትኑ እሺ ይሁን በቃ ለፈው እያለ የነበረው ልክ መጨረሻ ላይ ሀሳቡ ሲገባው በቃ እሺ ይለፈዋል እና ተሳስቷል ማለትም ማርቆስን እንትን ሆነበት። የእግዚአብሔር ቃል ተሳስቷል እንደማለት ሆነ። ልሳበውና እስቲ አንድ ድል ልስጠውና ከዛ በኋላ እንትን ይላል። አንደኛ ተሳስቷል ይሰማል። አቡሽ ይሰማኛል። ተረጋግተህ ሀሳቡን መጀመሪያ ሲተረዳው አቡሽዬ እንደው ልለምን ባለ እሺ አንተ እኮ አሁን እኮ ረጅም ሰዓት እኮ ያወራህ ያለው አንተ ነህ። እኔ እኮ ምንም ሳላወራ አላወራሁም፣ ግን ፖይንቱ ላይ ዝም ብለህ ሳይሆን ፖይንቱ ላይ እስቲ ለማተኮር ሞክር። አሁን አንድ እንትን ቻንስ ልስጥህ። እሺ ስማኝ። እሺ እኔ አንዴ ላውራና ከዛ ታወራለህ። አሁን ነብዩ ኢሳይያስ አንተ እኮ መጽሐፉ ተሳስቷል እያልከኝ እኮ ነው። አዎ ተሳስቷል፣ ማርቆስ ተሳስቷል፣ ስለዚህ አሁን ተሳስቷል እያልኩኝ። ስለዚህ አንተ አርመኸው ነው የምትነግረኝ ይሄንን መጽሐፍ ማለት ነው? ነው ያው ራስህም ታርመዋለህ እኮ አቡሽዬ። ኢሳይያስ ላይ የለም የጌታ መንገድ አዘጋጁ ጥርጊያውን አቅኑ የሚል ነው እንጂ ያለው መንገድም የሚጠርግ መልእክተኛ በፊት እልካለሁ የሚል አለ ኢሳይያስ ላይ በጥቅሱ መሰረት እኮ። አንተ አሁን እኮ የፈለከው ቃል በቃል እንደዛ የሚል ነው አይደለ? ቃል በቃል ያለው ሚልኪያስ ላይ ነው እኮ አቡሽዬ አለ እኮ ላይ ሚልኪያስ ላይ እኮ አለ። እሺ እኮ አሁን ተሳስቷል አልከኝ። እሺ ይሁን እኮ አልኩህ። አሁን እሺ በቃ እንለፈው። መሳሳቱን መና አልተሳሳተም ብለህ ሞግተኝ መጀመሪያ አቡሽዬ። አልተሳሳተም ስልህ እኮ መጽሐፉ እኮ በግልጽ አስቀመጠ እኮ በነብዩ ኢሳይያስ እንደተጻፈ እኮ አለ እኮ። ኢሳይያስ ላይ አለ ወይ አቡሽዬ? ኢሳይያስ ላይ አለ መልእክተኛዬን መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚለው ነገር አለ ወይ ኢሳይያስ ላይ? አንተ አሁን ቃል በቃል እንደዚህ የሚል ካለለ ነው እንጂ ትንቢቱ ለማን ነው? አለ ቃል በቃል ያለው ሚልኪያስ ላይ ነው። ጸሐፊው ሚልኪያስ ስላለው ብሎ ተሳስተዋል ነው የምልህ። እሺ ትንቢቱ ለማን ነው የኢሳይያስ የተናገረው እኮ? እነግርሃለሁ ወላሂ እነግርሃለሁ። እሱ ቀላል ነው። ቀጥል በሱ ቀጥል። በቃ አንተ ተሳስቷል ካልከኝ እነግርሃለሁ፣ ግን መጀመሪያ ተሳስቷል ሀሳቡን ተረዳው። ኧረ አቡሽዬ ተው ግን ተሳስቷል ካልከኝ በምን ልከራከርህ? እኮ መሳሳቱን እመን ማለት መሳሳቱን እመንና ከዛ ወደዛ እንዴት ነው የማምነው? እኔ እኮ ትክክል እንደሆነ ስለማቅ ነገርኩህ። ኢሳይያስ ላይ አለ መንገድን የሚጠርግ መልእክተኛ በፊት እልካለሁ የሚለው ኢሳይያስ ላይ ነው ያለው ሚልኪያስ ላይ ነው ያለው? አሁን እንደዚህ ሳወራ ትቸኩላለህ ብለህ ታስወጣኛለህ። አይደለም እንደዛ አይደለም። ሌላ ፖይንት ላይ ስትሄድ ነው ያስወጣው። መደማመጥ አንደኛ ለመቻል ሀሳቡ መረዳት አልቻልክም። መጽሐፉ ቃል በቃል ራሱ በነቢዩ ኢሳይያስ እንደተጻፈ ይላል። ስለዚህ በነቢዩ ኢሳይያስ ማርቆስ ነው የሚለው፣ ግን በነቢዩ በኢሳይያስ ተጽፏል እንዴ ራሱ? እሺ ሌላ ቦታ ይሄንን ቃል ሌላ ቦታ ይሄንን ቃል ላሳየህ እንደገና። ዮሐንስ ራሱ የተናገረበት ምስክርነቱን ነው። ማርቆስ ላይ ነው አሁን ያለ ነው። ማርቆስ ላይ ቆንጆ ጥቅስ ስለጠቀስክ ማርቆስ 1:2 ላይ ምንድን ነው የሚለው? በነቢዩ በኢሳይያስ አለ እንደተጻፈ አለ። ምንድን ነው የተጻፈው? በነቢዩ በኢሳይያስ አለ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ የሚል ተጽፏል አለ። አሁን መንገድን የሚጠርግ መልእክተኛዬ በፊትህ እልካለሁ የሚለው ያለው ሚልኪያስ 3:1 ነው እንጂ ኢሳይያስ 40:3-4 ላይ አይደለም። ሚልኪያስ ላይ እኮ ያለችው ያቺ ብቻ ናት እንጂ የጌታ መንገድ አዘጋጁ አይልም፣ ጥርጊያውን አቅኑ አይልም፣ በምድረ በዳ የሚዞር አይልም እኮ። ከስር ያለው ነው እስማማለሁ እኮ። ይኸውልህ የአዋጅ ኢሳይያስ ላይ የአዋጅ ነጋሪ ቃል አንድ ታዳምጠኛለህ። የያህዌ መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ የሚል ጥቅስ አለ ኢሳይያስ 40:3 ላይ። እነሆ መንገድን የሚጠርግ መልእክተኛ በፊትህ እልካለሁ የሚለው ቃል ኢሳይያስ 43 ላይ አለ።
አሁን አንተ እኮ ያልከኝ ያለው ቃል በቃል ቃሉን አምጣው፣ እዛ ጋር ያለውን እዚህ ጋር ያለውን አምጣው አለ። ሌላ ቦታ ላይ ነው ተሳስተዋል ነው የምልህ። ጸሐፊው ተሳስተዋል ነው እያልኩ ያለሁት። ያለው ጥቅሱ ትንቢተ ሚልክያስ 3:1 ላይ ነው ያለው። ለእኔ ደግሞ ትክክል ነው። በቃ አሁን ለምን መሰለህ ይህንን ያመጣሁበት እኮ ምክንያት አንተ አንድ ነገር እንድትረዳ ስለምፈልግ ነው። ትንቢተ ሚልክያስ 3:1 ላይ ግባና አንድ ነገር ይኸው። ቆይ እሺ፣ እንትን ላይ ይኸው መጀመሪያ ማርቆስ 1:2 ላይ ይኸው ለማን ነው መንገድ የጠረገው የሚለው ነገር እንድትረዳ ደግሞ ማርቆስ 1:2 ላይ ግባ። አሁን በቃ አልፈነዋል። ያው ታዳሚውም አዳምጧል። ለማሳየት የፈለጉትን ፖይንት ማርቆስ 1:2 ላይ ማለት እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ ይላል። ላኪው ማን ነው? ላኪው ማን ነው? እዚህ ጋር ማርቆስ 1:2 ላይ ባለው ጥቅስ በማን ፊት ነው የሚልከው? በማን ፊት ነው የሚልከው ማለት በማን ፊት ነው የሚልከው? በፊትህ እልካለሁ ይላል። በፊትህ እያለ የሚያወራው ማንን ነው? በፊትህ እልካለሁ የሚለው ዮሐንስ ነው አይደለም። በፊትህ እልካለሁ የሚላከው መልእክተኛው ዮሐንስ ነው። በማን ፊት ነው የሚላከው? በማን ፊት ነው የሚላከው? በፊትህ የሚለው ማንን ነው? በሁለተኛ መደብ በፊትህ እልካለሁ የሚለው በእግዚአብሔር ፊት እልካለሁ። ተረጋግተው አይደለም። በደንብ ድጋሚ ልድገምልህ አቡሺ። ማርቆስ ወንጌል ምዕራፍ 1 ላይ እነሆ መንገድህን አለ። መንገድህን ማለት የሆነ የሚያወራ አካል አለ። የሚጠርግ መልእክተኛዬን በፊትህ እልካለሁ። በማን ፊት ነው የሚልከው? ከሚመጣው ከመልእክተኛው በፊት እልካለሁ ነው። ላኪው ማን ነው? ላኪው የሚለው አብ ነው ወይስ ወልድ ነው? ወይ ተረጋግተህ ነው የሚለው ግድ የለም። በማን ፊት ነው የሚልከው? ከመልእክተኛው በፊትህ እልካለሁ፣ የጌታ መንገድ እንዲያዘጋጅ በፊትህ እኮ። በፊትህ እያለ የሚያወራው ማንን ነው? በሁለተኛ መደብ አብ ነው ተናጋሪው። መልእክተኛዬን እልካለሁ የሚለው ባዩ አብ ነው። መልእክተኛዬን በፊትህ እልካለሁ። በፊትህ ማለት ከአንተ በፊት እልካለሁ መልእክተኛዬን ነው አይደለም። በፊትህ ሲለው ማንን ነው? ማንን ነው በፊትህ የሚለው? ዩር ፌስ የሚለው ማንን ነው? ዩር ፌስ ከኢየሱስ በፊት እኮ ማንን ነው በፊትህ የሚለው? በኢየሱስ ፊት። አዎ። ስለዚህ አሁን ማንን ነው ላኪውና በፊትህ የሚባለው ሁለተኛው አካል? ስንት አካላቶች ይታዩዋል እዚህ ጋር? ቆይ ተረጋግተው። እሺ እሺ። በፊትህ እልካለሁ ሲል በማን ፊት ነው የሚልከው? በኢየሱስ ፊት። በኢየሱስ ፊት ነው። አሁን ሚልኪያስ ላይ ደግሞ ገባ። ላሳየህ አንድ ቁም ነገር ላሳየህ ነው። ቆንጆ ነገር። እሺ ሚልኪያስ 3:1 ላይ ደግሞ እንደዚህ ይላል፣ እነሆ መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል አለ። ማን ነው በፊቴ የሚለው? በፊቴ ያስተካክላል። ማን ነው በፊቴ የሚለው? በመጀመሪያ መደብ ላይ በፊቴ ያስተካክላል ያለው ማን ነው? ሚልኪያስ 3:1 ላይ እሺ አይዞህ፣ እኛ እንድታውቁ እንድትማሩ ነው የምንፈልገው እንጂ የሆነ የጭቅጭቅና የንትርክ አባዜ በፍጹም አልተጸናወተንም። መማር የሚፈልግ ሰው ካለ በግልጽ እናስተምራለን። ካልሆነ ግን ታች ወርዶ እንደ ማንኛውም ሰው ከስር ይከታተላል ማለት ነው። ሚልኪያስ 3:1 ላይ ይላል እንትን ላይ አብ ነው አይደል ተናጋሪ? ቅድም አብ ነው ብለኛል። መልእክተኛዬን እያለ የሚያወራው ማን ነው? መልእክተኛዬን እልካለሁ የሚለው ማን ነው አልክ ቅድም? አብ ነው አይደል? ለወልድ ሲነግረው በማን ፊት አለ? በፊትህ እልካለሁ አለ። በፊትህ አለ፣ በኢየሱስ ፊት እልካለሁ አለ። አሁን ደግሞ ምን አለ እዚህ ጋር ደግሞ ሚልኪያስ 3:1 ላይ በምን እልካለሁ አለ እንዲያስተካክል። ትንቢተ ሚልኪያስ 3:1 ላይ ነው መልእክተኛዬን እልካለሁ መንገድንም በምን ያስተካክላል አለ? በምን ያስተካክላል አለ? በፊት ያስተካክላል። በፊት ፈርስት ፐርሰን ነው ሰከንድ ፐርሰን ነው? ፈርስት ፐርሰን ነው። ፈርስት ፐርሰን ነው። በፊት ሰከንድ ፐርሰን ነው ፈርስት ፐርሰን ነው? በፊት ሰከንድ ፐርሰን። ኦኬ። ፈርስት ፐርሰን ላይ ያለው ማን ነው? ሰከንድ ፐርሰን ላይ ያለው ማን ነው? ፈርስት ፐርሰን ላይ ያለውማ ራሱ አብ ነው። አብ ነው። ሰከንድ ፐርሰን ላይ ያለው ማን ነው? ወልድ። ኦኬ። የማንን ነው የሚያስተካክለው መልእክተኛው? የኢየሱስን። በማን ፊት ነው የሚያስተካክለው? አሁን አብና ወልድ
እዚህ ጋር በደንብ ስለመጣልኝ አሁን በአብና በወልድ መካከል ያለው አንድነትንም እያሳየ ነው። እዚህ ጋር ገባህ አይደለ? ነው የሚያስተካክለው ዮሐንስ ሲመጣ መንገድን የሚያስተካክለው እየተናገረ ያለው ገባኝ። ተረጋግተህ አንዴ አቡሽዬ፣ በማንና በማን ፊት ነው መንገድ የሚያስተካክለው? ለማንና ለማን ነው መንገድ የሚያስተካክለው? መልእክተኛው ዮሐንስ ሲመጣ በማንና በማን ፊት ነው የሚያስተካክለው? ለማንና ለማ ለአንዱ ለእግዚአብሔር ለኢየሱስ ነው የሚያስተካክለው። እሱ በፊቴ ያስተካክላል ነው ያለው። ለአብ ላይ ነበር ቀደም። ለአብና ለወልድ አይደለም የሚያስተካክለው? ለማንና ለማን ነው የሚያስተካክለው? አቡሽ ለኢየሱስ ነው ያስተካከለው ዮሐንስ። በፊቴ ያስተካክላል አለ። አብ በፊቴ ያስተካክላል አለ። ቅድም በፊቴ አለ፣ አሁን ደግሞ በፊቴ አለ። በፊቴና በፊት የሚለው ነገር አብና ወልድን ያሳያል ከተባለ ዮሐንስ መንገድ የሚያስተካክለው ለማንና ለማን ነው? ኦኬ፣ ስለዚህ ለሁለቱን ያስተካከለው ለአብና ለወልድን ያስተካከለው እያልከኝ ነው? ያው የአብና የወልድ መንገድ አንድ ነው ራሱ መንገዳቸው። መንገድ የሚለው ነገር የአስፋልት መንገድ አይደለም። በዚህ አውድ ላይ መንገድ እያለ የሚያወራው ቆይ አንዴ አቡሽዬ፣ መንገድ ወይም ጎዳና እያለ የሚያወራው ፉካራዊ እንጂ ማሪያ አይደለም። ያ መንገድ ምንድን ነው የሚለውን አዲስ ኪዳን ላይ በደንብ በግልጽ የተነገሩ ነገሮች ስላሉ እናየዋለን። ነገር ግን የሚያስተካክለው መጥቶ በማና በማፊት ነው? በማና በፊት አይደለም እኮ። አሁን የሚያስተካክለው የኢየሱስን መንገድ ጥርጊያ ነው ሲያስተካክል የነበረው ዮሐንስ እንደ መጽሐፉ ኖ። በፊቴ ይላል፣ በፊቴ ያስተካክላል ይላል፣ በፊትህም ያስተካክላል ይላል። ስለዚህ በማና በማፊት ነው የሚያስተካክለው? ራሱን እኮ ነው። አሁን እኮ ትንቢተ ኢሳያስን ያመጣውልህ ራሱ ያህዌ እንደሆነ ነው መንገዱ የተጠረገለት። ይሄኛው መጀመሪያ ጨርስ። ኢሳያስ ላይ ያለው ቀላል ነው። ራሱ ኢሳያስ 40 ቁጥር 3 ላይ ያለው ስለ አብ ነው የሚያወራው። እሱን ነው የምልህ። ያህዌ የሚለው አብን ነው የሚያመለክተው ባይብል ላይ። አሁን ይህንን ለመረዳት ማርቆስ የአብና የወልድን መንገድ ነው የሚያስተካክለው። ኢሳያስ ላይ የተስተካከለለት መንገድ የተጠረገለት ማን ነው? ራሱ አብና ወልድ ነው። አብና ወልድ ናቸው። የመጣው በማን? አብና ወልድ ነው። ኢሳያስ ላይ ስለ አብ ነው የሚያወራው። ኢሳያስ ላይ የሚያወራው ስለ አብ ነው የሚያወራው። አቡሽ አታዳምጥም እንዴ? የተጠረገለት ማን ነው? አሁን እኮ የተጠረገለት ማን ነው? አጠር ስናደርግ መንገድ የተጠረገለት ሲባል መንገዱ የሁለቱም ነው። የአብና የወልድ መንገድ ነው። የተጠረገው መንገድ ማለት ሁለቱም ነው የመጡት። ስለ መምጣት አያወራም። ስለ ኢሳያስ 40 ላይ ስለ መምጣት አያወራም። 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የያዌን መንገድ በምድረ በዳ ጠረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ ይላል። ስርጓቁጡና ሸለቆ ቀጥ ይበል፣ ተራራና ኮረብታ ዝቅ ይበል። ተራራና ኮረብታና ስርጓቁጡና የኢሳያስ እኮ በዮሐንስ እኮ ተፈጽሟል። የማንም መንገድ ያስተካከለው? ቆይ አንዴ፣ የኢሳያስ ትንቢት አልተፈጸመም? ከባድ ነው ከአንተ ጋር ማውራት ከባድ ነው። በቃ ይብራብህ። እንደዛ ከሆነ ይብራብህ እኮ የማንን ነገር ነው ያስተካከለው? በቃ እንትን በለው፣ አስቀምጡት፣ ታች አስቀምጡት። የማንም ያስተካከለው የአብና የወልድን እያልኩ ተመልሰህ ትዳረቃለህ። እንዲህ ምን አይነት ልጅ ነው? በፊቴ እያለ በፊትህ የሚለው ለአብና ለወልድ ነው ብለኸኝ፣ ኢሳይያስ ምዕራፍ 40 ቁጥር 3 ላይ ያለው ስለ አብ ነው የሚያወራው። ያህዌ አብ ነው። የያህዌን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሏል። የአብ መንገድ ነው። እዚህ ጋር ደግሞ አዲስ ኪዳን ላይ ስንመጣ የወልድ መንገድ ነው። ማርቆስ 1:2 ላይ በፊትህ የሚል ነገር አለ። ሚልክያስ 3:1 ላይ በፊትህ የሚል አለ። በፊትህ የሚለው አብን ነው፣ በፊትህ የሚለው ወልድን ነው ከተባለ መጥምቁ ዮሐንስ መንገድ መጥቶና የጠረገውና ያዘጋጀው የአብና የወልድን መንገድ ነው። የአብና የወልድ መንገድ ምንድን ነው ተብሎ ቢጠየቅ አንድ ሰው ቀላል ነው ራሱ መልሱ ማለት ነው። ምንድን ነው መልሱ የሚሆነው ሲባል መልሱ አንድና አንድ ነው የሚሆነው። መዝሙረ ዳዊት ምዕራፍ 18 ቁጥር 1 ላይ የያህዌ መንገድ ጠብቅ ያለው በአምላኬም አላመፅኩም። መዝሙረ ዳዊት 18:30 ላይ የአምላኬ መንገድ ፍጹም ነው አለ። ስለ ትእዛዝ ነው የሚያወራው። መንገድ ማለት ትእዛዙን ያመለክታል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ያልተናገርኩምና የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። የአብና የወልድ ትእዛዝ አንድ ነው፣ ከራሱ ያመጣው ነገር አይደለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይም የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ስለዚህ የኢየሱስ ያመጣው ትእዛዝ ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ፣ እነሱም ተቀበለዋል። ኢየሱስ በስጦታ ያገኘውን ቃል መንገድ ተብሏል። ትእዛዙ መንገድ ተብሏል። ስለዚህ ዮሐንስ መንገድ የጠረገው ለማን ነው? ለአብና ለወልድ ነው። የአብንና የወልድን መንገድ ነው የጠረገው። የአብና የወልድ መንገድ አንድ መንገድ ነው።
ትእዛዝ ነው፣ ስለ ትእዛዝ ነው የሚያወራው መንገድ እያለ ስለ አስፋልት መንገድ አይደለም የሚያወራው። አይ ቲንክ በጣም በቀለል አድርጌ ላስረዳ ነበር የፈለኩት። አንተ ግን በቃ እንትን ፕሪሰፖስት የሆነ አንደርስታንዲንግ ይዘህ ነው የምታወራው። ምንድን ነው የምትከፍቺው? ንጽጽር ካፊር አድሚን አድርገሽ ምናምን ለምንድን ነው እንደዛ የምታደርጊው? አያት ኧረ እኔ እኮ ለንጽጽር እኮ አልከፍትም እኮ። ለምንድን ነው የምትከፍቺው? ለቀን 3 ቀን ቪዲዮ አለኝ የደረሰኝ። ኧረ እኔ ዝም ብዬ ከፍታለሁ፣ በስ ወደ እወጣለሁ። ንጽጽር ተሰርቶ አያውቅም እኔ ቤት። ኧረ ተይ ግድ የለሽም እውነት ኡስታዝ ወላሂ ተሰርቶ አያውቅም። እስኪ መስክሩ አሉ። እዚህ ግን ይገባሉ፣ ትንሽ አውርተን በቃ እወጣለሁ። በስ ንጽጽር የለም። አንደኛ አድሚን ካፊር አድሚን አድርገሽ ነው። ሁለተኛ ስታነጻጸሪ ነበረ። እንደዛ ተማሩ። አዳዲስ የምትሰልሙ ሰዎች ብትማሩ ጥሩ ነው። የበፊት ያው ጓደኞቼ ስለሆነ በፊት ነው። ትናንት ከትናንትና ወዲያ ነው ቪዲዮ የተላከልኝ ከፍተሽ። አሁንም ዛሬ እዚህ እያስተማረን ቤት ከፍታለች ድረሱላት እያሉ ሲጽፉ ነበር ታች። የበፊት ነው እንጂ የሚሆን አሁን ትምህርት ብትማሩ አይሻላችሁም? የበፊት ነው የሚሆነው። ትምህርት ብትማሩ አይሻላችሁም ወይ? ገና 1 ሳምንት ሳይሞላችሁ 2 ሳምንት ሳይሞላችሁ ካፊሮችን ቤት እየከፈታችሁ እናስተምራችሁ ትላላችሁ። እንግዲህ አላቀላችሁም። እንግዲህ በጣም ከባድ ነው። አዎ ደግሞ ምንድነው አሁን እዚህ ደግሞ ገስ ላይ ስትቀመጡ ብዙ ሰዎች ፎሎ ያደርጓቸዋል። ከዛ በኋላ ትከፍታላችሁ፣ ይገባሉ፣ ይበሳጫሉ፣ ይናደዳሉ። እኛ ጋር እየመጡ እነዚህን ሰዎች መከሯቸው፣ እናንተ ቤት ነው ያሉት ምናምን ይላሉ። ተቸገረን እኮ እኛም። ኦኬ ኡስታዝ እኔ አቆማለሁ። ነገር ግን የበፊት ነው እንጂ አሁን እኔ ከፍቼ አላውቅም ወላሂ። ትናንት ከትናንትና ወዲያ እኮ ነው የከፈትሽው። አድሚን አለ አሁን ቤትሽ ውስጥ አድሚን የለም? ካፊር አድሚን ላሳይሽ፣ እንትን ፎቶ ላሳይሽ፣ ቪዲዮ ምናምን ለከፍቼ ላሳይሽ የተላከልኝ። እሺ ብለሽ ከዚህ በኋላ ታረማለሁ ምናምን ነው የሚባለው። ያላችሁ ኡስታዝ እናስገባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድምፅን ከፍ አድርገው። ድምፅ ይሰማችኋል? ባይዘው አሁን ይሰማል? ርቃ ትንሽ ድምፅ ቀረብ ብላ አውራሽ። እሺ አሁን ይሰማል? አዎ ደህና ይሻላል ከቀደሙ። እሺ እንዴት ናቸው ኡስታዝ? ሰላም ነው አለ አልሐምዱሊላህ። እውነት ለመጀመሪያ ጊዜ ነው ካንተ ጋር ስወጣ ካንተ ጋር ስናገር ማለት ነው። በጣም ደስ ብሎኛል እና በጣም ነው የምወድህ። ትምህርቶችንም በጣም ነው የሚመቹኝ። አንተ ስታነጻጽራቸው የክርስትና እና እስልምና ስታነጻጽር ማለት ነው በጣም ደስ ይለኛል። አላህ ያበርታህ፣ አላህ እድሜን ያጠውልልህ ኢንሻአላህ። ኢንሻአላህ ዱዓ አድርግልሃለሁ። በጣም ነው የምወድህ እላለሁ። በጣም አድናቂህ ነኝ። ኢንሻአላህ አላህ የበለጠ ይወደድህ። ዱዓ አድርግልኝ። እሺ ወንድሜ፣ ሁላችሁም በጣም ነው የምወዳችሁ እህት ወንድሞች። እሺ
ማሻአላ ሀሳብ የምትሰጡ ሰዎች በኋላ ትሰጣላችሁ። እሺ ሀሳብ እያላችሁ ያላችሁ አሁን የጥያቄ ሰዓት። ሳሚ ቀጥል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ይሰማል? ይሰማል። አልሐምዱሊላህ። ስለ ሞባይል ረሱል የተናገሩትን እነግራቸዋለሁ ብለህ ነበር። ዋው ሌላ ቀን በትንቢት በሚል ለብቻው እነግራቸዋለሁ። መርሐባሽ። ያው ትንቢቶቹን ፈልጌ ነው። ማሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ዲኖቻችን ሰላም አለይኩም ወራህመቱላሂ። ሰላም ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው? ሰላም? አዎ ሰላም ነኝ። በሙሉ ስመጥቼ። ኦኬ ማሻአላህ። ቀጥል እስቲ የሆነ ነገር በሉ። እስቲ እኔ ጥያቄ ነበር ባለፈው ያወራነውን ነገር እስቲ እንትን ደሮ ተዓሩድ ነቅል ወል አቅል የሚለው የኢብኑ ተይሚያ መጽሐፍ አለ? የለኝም፣ ንገረን እስቲ። እስቲ አይ ቆይ በደንብ ማለት ሐሳቡ አለ እዛ ላይ ባለፈው ያወራንበት 8ኛ ሙጀለድ ላይ ወደ 400 ምናምን ገጽ ላይ በደንብ አነብና በውስጥ ልክልሃለሁ ወይ ስክሪንሾት አድርጌ ፔጁን። ምን ስለ ሀድር ነው የምታወራው? አዎ እሱን ነገር ማለት ነው። እስቲ ዛሬ አንተ ለብቻው ከፈለክ ደርስን ሰጠና ታስተምረናለህ እንጂ አረ እንድታነበው ነው እዛ ላይ። እስቲ በደንብ እንትን ግን እኔ ጥያቄ እንትን ይሄ የሱረቱል በቀራ ላይ ያለው የበቀራዋ ታሪክ እንትን በአይሁዶች የነሱ መጽሐፍ ዘንድ ላይ አለ አሁን ላይ ማለት ነው። ያ ታሪክ አለ በሚነገር ታሪክ ነው ይመስለኛል። ዘሌዋውያን ላይ ያየው ይመስለኛል። በቀራ ስለ ላሚቱ ዘሌዋውያን አካባቢ ላይ ያየው ይመስለኛል። ሲጀዛ ከላ ማለት አለ ነገር ሐሳብ አለ ለማወቅ ስለ ቀይ ዋጊደር ምናምን አንድ ጽሑፍ ላዘጋጅላችሁ። ቀይ ዋጊደር በሚል አይሁዳኖች የሚጠብቁት ስለ ላሚቱ ምናምን ጋር ከላሚቱ ከበቀራ ጋር ሶስተኛው ቤተ መቅደስ ጋር ምናምን አያይዤ አንድ ጽሑፍ ወይ አዘጋጅላችኋለሁ ጊዜ ሲኖረኝ። እንዴ ኡስታዝ ቆይ ይሄ ከአሁን ታሪክ ሲወራ ነበረ ቀዩ አላም ምናምን ትዳር ተገኝታለች ማለት ነው። ይሄ በቀራ ላይ ካለው ጋር ይገናኛል እንዴ? የነበረው ለእርዳታ የሚፈልጓት ላሚቱን ምናምን ነገር ይላል። የላሚቱ ምዕራፍ በደንብ አድርጌ ከዛ ጋር ከዘሌዋውያን ጋር አገናኝቼ አሁን ካለው በጣም ከእንትኑ ጋር ከቀይ ዋጊደር ጋር ምናምን ነገር ከሚታደረው ጋር ሶስተኛው ቤተ መቅደስ ከመሲሁ ደጃል ጋር እነሱ ከሚጠብቁት እነሱ መሲ ብለው የሚጠብቁት አለ ራሱ መሲ ነው ብለው የሚጠብቁት ራሱ የእስራኤሉ ፕሬዚዳንት ማን ነው? ጠቅላይ ሚኒስቴሩ ማን ነው ስሙ? ኔታንያሁ አሁኑ ያለው ነው። ኔታንያሁ ነው ቢንያም ነው ምናምን የሚባለው እሱ የሚያማክረው የነበረው ቤንጃሚን የሚባለው ማለት ነው። ቤንጃሚን የእሱ ራባዩ በጣም በሚገርም ሁኔታ እንደዛ ነበር እንትን የሚለው የነበረው እና በቅርብ ቀን እንደሚመጣ እሱ የመጨረሻ ንጉስ እንደሆነ ምናምን ነግሮት ነው እንትን ያለው እና መጨረሻ ላይ ግን ሊሞት አካባቢ ላይ በመገለጥ አይቼው ብሎ ደብዳቤ ጽፎ ምናምን ነገር ኢየሱስ ነው መሲሁ ኦልሬዲ መጥቷል ተሸውጃለሁ ምናምን ብሎ ነው ጽፎ የሞተው። አልሰማም? ይሄ ነገር ዓለም ላይ አይሁዶችን ዓለሞችን በጣም ሲያናጋቸው ነበር። ገና ሄዶ ማለት ነው የመጨረሻው አንተ ነህ ብሎት አንተ የመጨረሻ ጠቅላይ ሚኒስቴር አንተ ነህ፣ ከአንተ በኋላ የሚመጣው መሲያችን ነው፣ መሲሁ ይረከባል፣ ለእሱ አዘጋጅ ብሎት ነው እየታገለ ያለው እና ሶስተኛ ቤተ መቅደስ ምናምን የሚሰራበት ለዛ ነው። እና ራባዩ ግን ሞተ በኋላ ላይ ራባዩ እንትኑ ማለት ነው የአይሁዳውያን ሊቅ መጥቶ አንተ የመጨረሻ ነህ፣ በቃ አንተ ለሱ ነው እንትን የምትለት ኦልሬዲ በህይወት ታገኘዋለህ፣ አንተ በህይወት እያለህ እሱ ይመጣል መሲሁ ይመጣል ብሎ ከዛ ይመጣል ብሎ እየጠበቁት ከዛ እንትኑን አጠሩት። አክሳ ያለበት አክሳ በነገራችን ላይ ያ የወርቁ እንትን ጉልላት ያለው አይደለም፣ ዶሙ ሮክ ዶም የሚባለው እሱ አይደለም። ወደዚህ ያኛ ያለው ነው አክሳ ታውቀዋለህ አይደል?
አዎ ያቺ ከዛ ሙስሊሞች እንዳይገቡ ተደርጎ ታገደ። አይተው ከሆነ እና እዛ ላይ ነው ሶስተኛ ቤተ መቅደስ ይሰራል። እሱ ሙስሊም መግባት አይችልም። እሱ ላይ ኦኬ፣ ከፈረሰ በኋላ ነው የሚሰራው። እሱ መፍረስ አለበት ምናምን ሲሉ ሰማ። እሱን ሊያፈርሱት ነው ሊያፈርሱት አፍርሰው እሱ ላይ ነው የሚሰሩት። ቤተ መቅደስ ሶስተኛው ቤተ መቅደስ ብለው የሚሰሩት ሰርድ ቴምፕል ብለው የሚሉት ማለት ነው። እና ሊያረግ እያዘጋጀ ያለ ሰውየው ሞተ። ሲሞት ኑዛዜው ላይ ወረቀቱ ላይ ምን ይገኛል? ኦልሬዲ በቃ የዛሬ 2000 ዓመት የነበረው የናዝሬቱ ኢየሱስ እሱ ነው መሲህ ተገልጦልኛል ምናምን ብሎ ሞተ ማለት ነው። ኦኬ፣ በቀራዋ ድጋሚ ትታረዳለች ብለው ነው የሚያምኑት ማለት ነው። በፊት ያረዷል በቀራ። አሁን እርዳ ቁሞ የለም መስዋዕት የለም። ያለ ቤተ መቅደስ ይቻላል መስዋዕት? ኦኬ፣ ቤተ መቅደስ ይቻላል። እና አሁን እቺ ሊጠብቋት ቀይዋ በቀራና ያኛው ቀይ በቀራ እነሷ እንደ ሳምር ምትሆናት ያቺ በቀራ እንደ በቀራ ማለት ያው እንትን ነው ጥጃ ማለት ነው። አሁን ጥጃዋ አለች፣ ጊደሯ አለች፣ ቀይዋ ጊደር ብለው ቢጠብቋት እሷን ነው ሱረት በቀራ ላይ ያለችዋን እና እዛ ዘሌዋውያን ላይ ያለችዋ ኢንሻአላህ በደንብ በጽሁፍ ደረጃ አዘጋጅላቸዋለሁ ጊዜ ሲኖረኝ ኢንሻአላህ። እሺ ኡስታዝ ኢንሻአላህ እጠብቃለሁ። ሰላም አለይኩም ኡስታዝ። አሲያ አለሽ? ጥያቄ ነበረኝና አሲያ አለሽ? አለ ኡስታዝ። አቤት። ለሙሙንዚር እስቲ የአድሚነት ስጫት፣ አድሚነት ስጫት ቀቢያት እና ተቆጣጠር ከሰር። እንዴ የማይሰሩ ሰዎች የሉም እንዴ? ሁሉም አሉ። ታች ናቸው እኮ ስራ ላይ ሆነው እንጂ ብዙዎች አሉ። አይ አክቲቭ የሆነ ሰው ያስፈልግሻል። እኔን አንሽኝና ስጫት ለሷ። አረተ ዩስራ ተነሳ። ዩስራ እንዳተነሽ ዩስራ ታግዝሻለች። አይ አሲያ የኔን አንሽኝ እንዳይነሳ። አይ ላላላ ለእኔ እንደዛ አይደለም ያልኩት። እኔን አንሽኝና ካልመጣች አነሳባታለሁ። የሚመጣ ሰው አክቲቭ አድርጊያ። ዩስራ ታግዝሻለች ቢያንስ። ኢሳቅም ሁሌ ያሉ ያገዙሻል። ሁሌ አሉ። ሙሙን ሁሌ አትገኝም። ለዛ ነው ካልተገኘች ካልሰራች ታነሻታለች፣ ስትመጣ ታረጋታለች። እንደዛ ነው የሚሰራ ሰው ነው የሚያስፈልገው። ተፍተፍ የሚል ሰው፣ ጉድ ጉድ የሚል ሰው፣ አለው የሚል በቃ እንደዛ ነው። ተፍተፍ ጉድ ጉድ የሚል ሰው ነው የሚያስፈልገው። ኡስታዝ ሲኖር ትሰጪኛለሽ። ሰራሽ በደንብ ስሪ አብረሽ እኮ ኡስታዝ ሲኖር ብቻ ነው የምትመጣው። ለዛ ነው እኔም አይ እንደዛ አይደለም። እንደዛ ምሰሪ ከሆነ በደንብ በስነ ስርዓት አግዟት፣ ተጋገዙ። የምር አላህና መልእክተኛው አይሰደቡ። እኛ እንደፈለግን ይስደቡን። ይኸው ብታይ ቆዳዬ እኮ ራሱ ብታይ በቃ ወፍሮ ብታይ በቃ ያዞ ቆዳ ሆኗል። ቆዳዬ ስድብ ችሎ ስንቱ ስድብ አስተናገደ። እኛ እንችለዋለን፣ ችግር የለውም። ግን አላህና መልእክተኛው አይሰደቡ ነው እኛ የምንለው። እሺ ኡስታዝ እሰጣታለሁኝ። አንድ እጄ ላይ ስራ አለ እንትን ልበልና የሆነ ሰው አንስቼ እሰጣታለሁ። ቀጥሉ። እሺ እስከዛ ማለት ነው የጀማ 692 ሰው አለ። ኡስታዝን ፎሎ አድርጉት። ሌላው ደግሞ ኡስታዝ ፕሮፋይል ገብታችሁ ኮፒ ሊንክ አድርጉ። እሺ የሚለቀውንም ቪዲዮ ሪፖስት፣ ሼር፣ ላይክ አድርጉ። እሺ ግዴታ መሄድ አለበት። አካውንቱን ደግሞ አሳድጉት። ያላ ጥያቄ መጠየቅ ይቻላል? ጠይቅ። ይቅርታ አፉ በለን አቋረጥነ። እሺ ሰላም አለይኩም። በጣም ነው የምወድህ ወሂድ። ወአለይኩም ሰላም ወራህመቱላሂ። በጣም ነው የምወድህ እና ማከብርህ። አላህ ይወደድ ይበለጠ። እሺ አዲስ አምና ነው የሰለምኩትና ትንሽ ጥያቄ እና እሺ ጥያቄውን ከዚህ በፊት ጽፌው ስለነበረ ባነበው አሪፍ ነው ብዬ አስባለሁ። እሺ ላንብበው። እኔ እንደ አንድ ሙስሊም የማምነው ነገር ቢኖር እስልምና የነቢያት ሃይማኖት ነውና መጽሐፍንም ለነቢያት ሰጥቷቸው ነበርና በእነሱ ጊዜ የተፈጸሙ ታሪኮችን አስታውስ እያለ ማውሳቱ ኮረጃ አያስብለውም፣ ቁርአንን ማለት ነው። እና አላህ ክርስቲያኖች ኩረጃ እንዳይመስላቸው ብሎ ለእስራኤላውያን ነቢያትን ያላከን መስሎ እና በዘመናቸው የተፈጸሙ ታሪኮችን ደግሞ ማውሳት የማይፈቀድለት ሆኖ ነው ቁርአን ማውረድ የነበረበት ማለት ፈጽሞ አያስኬድም።
እና አሁን ጥያቄ የሆነብኝ ነገር ቢኖር የዮሐንስ ራእይ ላይ የተጻፉ የመጨረሻ ዘመን ትንቢቶች በእስልምና አስተምሮ ውስጥ ካሉ የመጨረሻ ዘመን ትንቢቶች ጋር ሙሉ ለሙሉም ባይሆን እንዴት ሊመሳሰሉ ቻሉ? ዮሐንስ እንዴት መለኮታዊ ራእይን ሊጽፍ ቻለ? ዮሐንስ ምንጩ ከየት ነው የሚለው ነው ጥያቄ የሆነብኝ። እና የመጀመሪያው ደረጃ ስትመለከተው አጥጋቢ ምላሽ ስላላገኘው አብራርተህ እንድትመልስልኝ ነው። ችግር የለውም። የአቅሜን ያክል ለማጥገብ እሞክራለሁ። እኔ ጋር ብዙ አለ። ሰኮንዶ ሚስተው አለ፣ ሚኒስትሩን ያለ፣ የበኳቻ ቱራ አለ፣ የደሮ ካቻ ቱራ አለ። አንተ የምትፈልገውን መመገብ ትችላለህ ማለት ነው። ባይሆን ላዛኛ እና ፒዛ ምናምን ላይኖር ይችላል። እሱ ካላጠገበ ሌላ ሰው ጋር ትጠይቃለህ ማለት ነው። ኢንሻላህ በቁርአን ላይ ስትመለከተው ያሉ ነገሮች ታሪኮችን የሚተርከው የዓለማቱ ጌታ አላህ ነው። ፈጣሪ ነው። ፈጣሪ ደግሞ ሁሉን አዋቂ ነው። የሩቅ ነገር ሚስጥሮችን ሁሉ የሚያውቅ ነው። ሱረት ፉርቃን ምዕራፍ 25 ቁጥር 6 ላይም እንደዛ ነው። በሰማይና በምድር ያለውን የሚያውቀው አውረደው በላቸው ነው የሚለው። እሱ አዋቂና ጥበበኛ ነው። ሙሉ እውቀት አለው። ማን ይናገር የነበረ ማን ያርዳ የቀበረ ይላል የሀገሬ ሰው። ስለዚህ ጥንት የነበረውን ነገር ማወቅ ይችላል። ታሪክ ጸሐፊዎች ታሪክን ሲጽፉልን አንደኛ ሁለት ነገር ነው ሶርስ። አንደኛ ከትውፊት ነው የሚያገኙት፣ በቅብብሎች ነው የሚያገኙት፣ በትውፊት ከትራዲሽን ማለት ነው። አንደኛው ደግሞ አርኪኦሎጂካል ነው፣ በቅርጽ ላይ በእንትን ላይ ተጽፎ የሚገኝና ከዛ ሲያነቡት ከዛ ላይ እንትን ብለው አርኪኦሎጂካሊ ወይም ደግሞ ስነ ቅርጽ ጥናትን አድርገው ማለት ነው። ነገር ግን የዓለማቱ ጌታ አላህ ከአህለል ኪታቦች ሊኮርጅ አይችልም። ለምንድን ነው የማይኮርጀው ብለህ ስትል ዘፍጥረት ላይ ያለው ታሪክ የተዛባ ታሪክ ነው ያለው። ለምሳሌ በዘፍጥረት ላይ በዮሴፍ ዘመነ የነበረው ንጉስ ፈርዖን እያለ ነው ባይብል የሚጠራው። ፈርዖን እያሉ እንደሚያወሩት ይናገራል። ፈርዖን የግብፅ ነገስታት ፈርዖን የሚባል ነገር ስያሜ የተሰጠው በራምሴ ጊዜ ነው፣ በሙሴ ጊዜ የነበረው ነው። ሱረት ዩሱፍ ሙሉን ስለ ዮሴፍ አለይሂ ሰላም ሲናገር የሚስር ወይም ደግሞ የግብፅ የነበረው ንጉስ ፈርዖን እያለ አይጠራውም፣ ፊርዓውን እያለ አይጠራውም። ሲኮረጅ እንደዚህ አይነት ጥፋቶችን አብሮ መኮረጅ ነበረባቸው። ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ ስትመለከተው ዮሴፍ ህልም አየ፣ ፀሐይና ጨረቃ 11 ከዋክብት ለእኔ ሲሰግዱልኝ አየዋል። ያዕቆብ ትርጉሙን ሲነግረው ቁጥር 10 ላይ ፀሐይ እኔ ነኝ፣ ጨረቃ ደግሞ እናት ናት፣ 11 ከዋክብት ደግሞ 11 ወንድሞች ናቸው፣ በፊት መተን እንሰግድ ይሆን ብሎ አለው ይላል። ትንቢት ነው። ከዛ ንጉስ በነበረበት ሰዓት ላይ ሰገዱ። በትንቢቱ መሰረት ማና ማን የሰገዱት? ፀሐይ ሰገደ፣ ያዕቆብ ሰገደ፣ 11 ከዋክብት ሰገዱ። ጨረቃዋ ግን አልሰገደችም። ጨረቃዋ ማናት? ጨረቃዋ ማናት? እናትየው ናት። ለምንድን ነው ያልሰገደችው? ምክንያቱም ታውቃለህ? አላውቅም። ሞታ ነበረ፣ የለችም በህይወት። ታሪኩ እንደዛ ነው የሚያወራው። ቁርአን ላይ ሱረቱ ለዩሱፍ ምዕራፍ 12 ቁጥር 4 ላይ ፀሐይና ጨረቃ 11 ከዋክብት ለኔ ሰግዱልኝ አየሁ ብሎ ቁጥር 100 ላይ እናትና አባቱ ሰገዱለት ይላል። ነበሩ። በቁርአን የሚናገረው እናትና አባቱ እንደነበሩ ነው። በትንቢቱ መሰረት ትንቢት ነው። ጨረቃ የተባለችው እናት ናት ከተባለ ጨረቃ ስትሰግድልኝ አየሁ በተባለው መሰረት እናቱ ሰግዳለታለች ወይስ አልሰገደለችለትም ነው። እንኳን ለሰገደለት በህይወት ያልነበረችው ሞታለች። ቢንያም የሚባለውን ታናሽ ወንድሙ ስትወልድ ስታመጥ ነው የሞተችው፣ የለችም። ቁርአኑ ግን እየተናገረ ያለው እናትየው እንደሰገደች ነው። ስለዚህ ቁርአን ከዛኛው መጽሐፍ የሚኮርጅ ከሆነ ይህንን ስህተት እንዴት አለፈው? እንዴት አለፈው? ግልጽ ነው። እየሰማሁ ነው። ይሄ መጀመሪያው ነው። ሁለተኛው ነገር ራዕይ ዮሐንስ የሚባለው ነገር ራዕይ አፖካሊፕስ የሚባለው ነገር ደግሞ ስለሱ ላወራ። አፖካሊፕስ የሚባሉት አንድ ብቻ አይደለም። የዮሐንስ ራዕይ፣ የጴጥሮስ ራዕይ፣ የጳውሎስ ራዕይ፣ የፊልጶስ ራዕይ፣ የበርተሎሜዎስ ራዕይ የተባሉ በጣም ብዙ ናቸው የነበሩት። ከዛ ውስጥ ይሄ ራዕይ ዮሐንስ የሚባለው ጠፍቶ የተገኘ ነው። ጠፍቶ የመጀመሪያ የነበረው ጠፋ ተብሎ ዮሐንስ አፈወርቅ ነው ተገለጠልኝ ብሎ ያገኘው። ራዕይ 22:18ን በዚህ መጽሐፍ ላይ የጨመረና የቀነሰ እያለ የጻፈው ዮሐንስ ሰዎች እንዳይጨምሩ ስለፈለገ ነው ተብሎ ነው አንድምታው የሚናገረው። ተገለጠለትና ነው ጠፍቶ ተብሎ የሚታሰበው ዮሐንስ አፈወርቅ የሚባለው። ስለዚህ ራዕይ ዮሐንሱ ሲጀመር መለኮታዊ ቅሪት ውስጥ አለው። የወንጌል ክፍልም ሊሆን ይችላል። ለምን የጴጥሮስ ራዕይ የምናምን ራዕይ የሚባሉ ነገሮች አሉ። እነዚህ እኮ 4 ወንጌሎች
ውስጡ መለኮታዊ ቅሪት አላቸው። ወንጌል ብቻ አይደለም እኮ የሚሆነው የኢየሱስ ወንጌል ብቻ አይደለም፣ በውስጡ የሩቅ ነገር ሚስጥሮችንም ይይዛል። ልክ እንደ ቁርአን አሁን አህካም ነው አይደል? 5 አህካሞች አሉት። ነገር ግን የሩቅ ነገር ሚስጥሮችም አለው፣ ትንቢትም አለው፣ ነበብም አለው ውስጡ። ልክ እንደዛው ይሄኛውም ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው እንደሆነ ነው የሚናገረው። ራእይ 1:1 ላይ ስትመለከተው እግዚአብሔር ለኢየሱስ የሰጠው በእርሱም የተገለጠው ራእይ ይህ ነው የሚለው። ለኢየሱስ የተገለጠለት ራእይ ግልጠተ መለኮት የሚባለው ወይም ወሂ የሚባለው ኢንጂል ውስጥ የዛ ቅሪትም ሊሆን ይችላል፣ አናውቅም። ግን አላህ እውቅናን ራእይ ዮሐንስን አልሰጠውም። ለምን? የጴጥሮስ ራእይ የዮሐንስ ራእይ እያለ ቁርአን እንትናል። እኔ ዝም ብዬ ሳስበው ቁርአን ራእይ ዮሐንስን እውቅና ቢሰጥ ጉድ ይፈላ ነበር ቁርአን ራሱ ለኔ በግሌ ማለት ነው። ለምን? ራእይ ዮሐንስ ሲትሮን የሚባል መናፍቅ የጻፈው ነው ብለው ቸርች ፋዘርስ አይቀበሉትም ነበር። ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ አይቀበሉትም ነበር። ማን ነው የቂሳሪያው አውሳቢዮስ ታሪክ ጸሐፊው አንቀበለውም አለ። በ363 የነበረው የካርቴጅ የሎዶቅያ ጉባኤ ራእይ ዮሐንስ ቀኖና ውስጥ አይቀነንም ብለው ሪጀክት አድርገውት ነበረ። በ382 ላይ የነበረው ነው የሮም ጉባኤ ያጸደቀው ያንን ራእይ ዮሐንስን መጽሐፍት ከቀኖና ውስጥ የቀነነው ማለት ነው። ብዙ ችግር ያለበት መጽሐፍ ነው ተብሎ የሚባል ነገር ነው። በጣም የሚገርመኝ ነገር እሱ ነው። አላህ በቁርአን ውስጥ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ብሎ እውቅና ቢሰጥ ችግር ይፈጠር ነበረ። ለምን? የሰዎች ቃል ነው። የሰዎች የታሪክ ጸሐፊዎች ናቸው እነዛ ሰዎች የጻፉት። አላህ እውቅና የሰጠው ለእርሱ የሰጠውን ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 46 ላይ ተመልከተው። ለኢሳ ኢብኑ መርየም ኢንጂልን ሰጠ ነው ይላል። ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይም ለኢሳ ኢብኑ መርየም አለይሂ ሰላም ምን ሰጠ ነው? ኢንጂልን ሰጠ ነዋል። ስለ አንድ ኢንጂል ነው የሚያወራው፣ ስለ አንድ ወንጌል ነው የሚያወራው። እነዚህ አራቱ ወንጌል ከመጻፋቸው በፊት ለኢየሱስ የተሰጠ ወንጌል አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና እነሱ ተቀበሉ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ደግሞ ምንድነው የሚለው? የሰጠኝን ቃል ሰጥቻቸዋለሁ ብቻ አይደለም፣ ቃልህን ሰጠዋቸው፣ ቃልህን የአምላክን ቃል ሰጠዋቸው አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 4 ላይ የምትሰሙት ቃል የላከኝ እንጂ የእኔ አይደለም አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። እየሰማ የሚናገር ነብይ ነው መሃል ላይ የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛው ነው፣ እኔም ከእርሱ የሰማሁት እነዚህን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ አለ። ከማን ነው የሚሰማው? ከአንዱ አምላክ። ምን ነበር ሲሰማ የነበረው? ሉቃስ ወንጌል ምዕራፍ 5 ቁጥር 1 ላይ የአምላክን ቃል ያስተምር ነበር ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለ። ወንጌልን የተሰጠው ማርቆስ 1:1 ላይ የኢየሱስ ክርስቶስ ወንጌል መጀመሪያ ይህ ነው አለ። ምንድን ነው? ቁጥር 15 ላይ የአምላክን ወንጌል እያስተማረ መጣ አለ። ከዛ በኋላ ምን አለ? በወንጌል እመኑ አላቸው ይላል። ንስሐ ግቡ፣ ዘመኑ ቀርቧል፣ በወንጌል እመኑ አላቸው። የትኛው ወንጌል? ማርቆስ፣ ማቴዎስ፣ ሉቃስ፣ ዮሐንስ አልነበሩም በቦታው፣ አልተጻፉም እነዚህ መጽሐፎች። እነማንን ነው በወንጌል እመኑ ያለው? ከአምላክ ዘንድ የተሰጠው ነው። ለኢየሱስ የተሰጠው የኢየሱስ ወንጌል መጀመሪያ ማስተማር ሲጀምርበት ነው። ማስተማር ሲጀምር እድሜው ስንት ነው? ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ማስተማር ሲጀምር እድሜው 30 ዓመቱ ነበራል። ከ30 ዓመቱ የነበረው ከከሌ ወለደ፣ ማርያም እንደዚህ ወለደችው፣ ጸነሰችው። ምንድን ነው? ወንጌል አይደለም። ምንድን ነው ታዲያ? ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው። የትውልድ መጽሐፍ እንጂ ወንጌል አይደለም። ወንጌል አንድ ነው የነበረው። እነዚህ አራት ወንጌሎች ብሎ የሚሏቸው ነገሮች በወንጌል ላይ የተጨመሩ ውስጡ ወንጌል ያለበት ነገር ግን የሰው ንግግር የገባበት ነው።
ከዛ አንጻር ነው ራዕይ ዮሐንስ መለኮታዊ ቅሪት ውስጡ ይኖረው ይሆናል። አይ ቲንክ እኔ 66 የሚለውን ነገር ከመሲሁ ደጃል ከሚለው ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ጋር በጣም የተገናኘ ነገር አለው። ገርሞኛል። እንደዚህ አይነት ነገሮች አሉ አንቲ ክራይስቱ ማለት ነው። ያ ሐሳዊ መሲህ የሚባለው ነገር በእኛ እንትን መሲሁ ደጃል ይባላል። ሐሰተኛው መሲህ እንደዛ ነው የሚባለው በእስልምና። ስለዚህ ዮሐንስ ራእይን የጻፈው ዮሐንስ አፈወርቅ ነው ተብሎ ነው የሚታሰበው። ምናልባት ድጋሚ የጻፈው መጀመሪያ የነበረው የጠፋው ዮሐንስ ፍጥሞ። ብዙ አይነት ዮሐንሶች አሉ፣ ጭቅጭቅ ነው። ሐዋርያው ዮሐንስ ሳይጽፍ ነው ያረገው ይባላል። ራሱ ያርጓል፣ አልሞተም ነው የሚባለው። እሱ ካረገ ጳውሎስ ደግሞ ከ14 በፊት አንድ ሰው ወደ ሰማይ ሲነጠቅ አየው ይላል። በስጋ ይሁን አለ ስጋ ይሁን ሲነጠቅ አየው እያለ ይናገራል። ከ14 ዓመት ከሆነ ከ54 ላይ 14 ስታደርገው ራእይ የተጻፈው ደግሞ 98 አካባቢ ላይ ከሆነ ዮሐንስ አልጻፈውም ማለት ነው። ሐዋርያው ዮሐንስ ሐዋርያው ዮሐንስ እና የፍጥሞ ዮሐንስ በሚባለው መካከል ልዩነት አለ የሚልም ቸርች ሂስትሪ ላይ እንደዚህ አወዛጋቢ ነገሮች አሉ። ልክ ነው። እሺ ሌላ ጥያቄ ደግሞ ያለኝ ማለት ነው፣ አሁን ስቅለትን በተመለከተ የተጻፈልን ነገር ልክ አይደለም ካልን እንደገና ደግሞ ደቀ መዛሙርቶቹም ተሸውደው ነበር ብለን ብንወስድ እኔ አሁን በራሴ እንደዛ ብዬ ባሰብ ለምሳሌ ያህል እንደገና መጨረሻ ላይ የተጻፉት የሐዋርያት መልእክቶች ውስጥ ለምሳሌ የያዕቆብ መልእክት፣ የይሁዳ መልእክት በኢየሱስ ወንድሞች ነው የተጻፈው የሚል ነገር አነበብኩኝ እና በኢየሱስ ወንድሞች ከተጻፈ እነሱም ትንሽ ስቅለትን የሚመሰክር አይነት ትምህርት ስላስተማሩ የኢየሱስ ወንድሞችም የኢየሱስን መሰቀል ተሸውደው አምነው ነበር ማለት እንችላለን ማለት ነው። እነሱም እንደተሰቀለ ነው የሚያምኑት ማለት እንችላለን ማለት ነው። እንደዛ ላይሆን ይችላል። ምክንያቱም መጽሐፉ ይኸውልህ በጣም ረጅም ርቀት ሄዷል። አሁን እነዚህ ማኑስክሪፕቶቹ ሳይናቲከስ፣ ቫቲካነስ ምናምን የምትላቸው ኢየሱስ ካረገ ከ300 ዓመት በኋላ የተጻፈ ነው። አንድ እሱን ያዝልኝ። ሁለተኛ ደግሞ ሐዋርያቶቹ ራሳቸው የሐዋርያቶቹ ወንጌል የለም። የጴጥሮስ ወንጌል የተገባ፣ የማቲያስ ወንጌል የተገባ፣ የቶማስ ወንጌል የተገባ ብዙ ወንጌሎች ነው። ወደ 47 የሚደርሱ ወንጌሎች ነበሩ። ለምንድን ነው ያልተካተቱት? እነ ጴጥሮስ ያስተማሩት ወንጌል ነው። እኛ ከሰበክነው ወንጌል የሚለይ ወንጌል የሚሰብክ የተረገመ ይሁን ለምን አለ ጳውሎስ? እኛ የተሰቀለውን ክርስቶስን እንሰብካለን ለምን አለ? ማነው የሰበከው? ያልተሰቀለ ክርስቶስ ይሰበካል። ይህ መጽሐፌ ላይ በስፋት እንዳስሽበታለሁ። አንብበዋል? አግኝተዋል? አልገደሉትም አልሰቀሉትም የሚለው መጽሐፍ የኔ መጽሐፍ አቅጃለሁ ለማንበብ አስፈላጊ መጨረሻ ተማሪ ስለሆንኩ። እሺ ካምፓስ ውስጥ ፍሪጅ አለ? ፍሪጅ አለ ካምፓስ ውስጥ እናንተ ጋር የለም አለ ወይ? ፍሪጅ አለ ወይ? ካምፓስ ውስጥ ፍሪጅ የለም? ምንም ነገር የምግብ የምናምንም የለም። ምናልባት ላውንጅ ካለ ነው እንጂ እኛ የለም። አንተ እዛ ትቀዘቅዛለህ፣ እኔን እዚህ ታቃጥለኛለህ። ተቃጠልኩኝ ወይ? አስፈላጊ ነበረ። ያው ማንበብ አይቀርም። አለ እጅ ላይ አለ መጽሐፉ? የለም እጄ ላይ የለም። የት ነው ያለኸው? አሁን አዳማ ነው የምቆየው። አዳማ ነው ምንም አጋጣሚ እንትን እነሱ ያሉ እኔ ስለ የነበረው ምንድን ነው ኢየሱስ አንድን ቦታ ላይ እኛም ሞቶ ሊያድነን እንደመጣ አልተናገረም። ወር ተሰቅሎ ሊያድነን እንደመጣ አልተናገረም። ስለ አዳምም ኃጢአት የውርስ ኃጢአት ምናምን ያነሳው ነገር የለም። በእርግጥም ስለሱ ያነሳው ነገር የለም። ያንን እየነገርኳቸው ነበርና የተከራከርኩ የሰው ልጅ ቢያሽ አይደል? ፋቲያ እስካሁንማ ፋቲያን ትችያለሽ ብዬ አስባለሁ። እየፈራሽ ነው። አይዞሽ በይ አይደልሽም፣ አትፍሪ። እሺ ኡስታዝ መጣ መሰለሽ። እሺ ኡስታዝ መጣ። መጥቻለሁ። ስልክ ይቅርታ፣ ስልክ ማውራት ስለነበረብኝ ኢምፖርታንት ስልክ ነበር። ከዛ አንጻር ነው። እሺ በቃ እኔም አንድ ከመውጣት በፊት 1-2 ደቂቃ እሺ እንትን ልጠይቅ የነበረው ምንድን ነው ክርስቶስ አንድን ቦታ ላይ ተሰቅሎ ሊያድነን እንደመጣ እንዳልተናገረ ስከራከር ነበር እና ወይም ደግሞ የወርሱን ኃጢአት ሊያስወግድ እንደመጣ ስለ አዳም ያወራበት ቦታ እንደሌለ ነበር ስናገር የነበረው እና በዛ መሀል ምንድን ነው ያሉኝ ነገር
ሙሴ እባብ እንደሰቀለ የሰው ልጅም ሊሰቀል ይገባዋል የሚለው ፓርት ኢየሱስ ሊሰቀል እንደመጣ ያመለክታል የሚል ነገር አነሱብኝ እና ያ ጥያቄ ፈጥሮብኛል እና ይህንን ነገር እንዴት ነው የምናየው? ይህንን ፓርት ማነው እንደዛ ያለ? ስከራከር ነው እና ከሆነ ፓስተር ጋር እንደዛ የሚል ነገር አነሳብኝ። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ደግሞ ሊሰቀል ይገባዋል የሚል አይነት ነገር አለ እና እሷንም ያየዋት መሰለኝ። ግን የሚያወራው ስለ ስቅለት እኮ አይደለም፣ ስለ ክሩሲፊኬሽን አይደለም። ሊፍት አፕ ነው የሚያወራው። ይሰቀል ዘንድ ይገባዋል ማለት ያርግ ዘንድ ይገባዋል ነው። እንዲህ ተብሎ የተተረጎመ እንግሊዝኛ አለ ወይ ስትል፣ አዎ እንደዛ ነው። እንግሊዝኛው ሊፍት አፕ ነው የሚለው፣ ስለ ክሩሲፊኬሽን አይደለም የሚያወራው፣ ከፍ ስለ ማለት ነው የሚያወራው ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላሳይ እንደዛ ስለመሆኑ ማለት ነው። እና እንደዛ ነው የሚያወራው ራሱ ሙሴ በምድረ በዳ ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብን እንደሰቀለ አለ፣ እንዲሁም የሰው ልጅ አለ ይሰቀል ዘንድ ይገባዋል አለ። አሁን ዘኍልቍ 21:9 ላይ ራሱ ሙሴ የናሱን እባብ ሰርቶ በዓላማ ላይ ሰቀለ ይላል። እባቡም የነደፈችው ሰው ሁሉ የናስን እባብ ባየ ጊዜ ዳነ ይላል። ሙሴ በምድረ በዳ የናሱን እባብ ሰርቶ በዓላማ በፖል ላይ ነው ሰቀለ ማለት ከፍ አደረገ ማለት ነው። ሂ ሊፍትድ አፕ ነው የሚለው እንጂ ሰቀለ ሂ ክሩሲፋይድ አይደለም የሚለው። ሰቀለ ማለት የሆነ መስቀል አይደለም፣ መግደልን አይደለም ያመለክተው። ሙሴ በምድረ በዳ እባብን ከፍ አድርጎ ወደ ላይ አድርጎ አሳያቸው፣ ከዛ ሲያዩት ይድኑ ነበረ። ዮሐንስ 3:14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል አለ። መስቀል ለሚለው የሚገባው ቃል ሁፕሶ ነው የሚለው። ሁፕሶ በአምላክ ቀኝ ከፍ ከፍ ማለት ነው። እዚህ ጋር መሰቀል፣ እዚህ አንቀጽ ላይ መሰቀል ማለት ሁፖስ። ሐዋርያት ሥራ 2:33 ላይ አለ በአብ ቀኝ ከፍ ከፍ አለ ይላል። ከዛ ሐዋርያት ሥራ 5:31 ላይም አምላክ ይህን ለእስራኤል ንስሐና የኃጢአት ስርየት ዘንድ በቀኙ ከፍ ከፍ አደረገው ይላል። ከፍ ከፍ ለሚለው የገባው ቃል ተመሳሳይ ነው። ሁብሶ ነው የሚለው ያስቀመጠው። ሁብሶ ማለት በቀኙ ሰቀለው ማለት ወደ ላይ ያደረገው ማለት እንጂ በቀኙ ክሩሲፋይድ ያደረገው ማለት አይደለም። ማን ያደረገው? ከፍ ከፍ ያደረገው ማን ነው? የሰቀለው ወደ ላይ ማን ነው? ኢየሱስ ነው። በአብ አማካኝነት ማለት ነው። ማን ነው ወደ ላይ የሰቀለው? ወደ ላይ ወደ ራሱ በአብ ቀኝ የሰቀለው ማን ነው? የሰቀለው ልብሱን ስቀለው። እስቲ እርጥብ ነው ልብሱን ስቀለው። ስለምን ማድረግ ነው? መስቀል ማለት ወደ ላይ ከፍ አድርገው እንደማለት ነው የሚሆነው። እንትና የሚባል ልጅ አለ እዚህ ጋር። ይሄ ማነው? ዱካ የሚባል ልጅ አለ። ሁል ጊዜ ወይድን እንደሰቀለ ነው ብታይ፣ ሁሌ ይሰቅለዋል ብታይ። ምን ማለት ነው ትርጉሙ? መስቀል አሁን ግን የልብሱን ስታነሳ መስቀል አሁን ማንጠልጠልን አያመለክትም? ምናልባት እንደው አይደለማ። እንግሊዝኛው እንደዛ አይደል? ሊፍት አፕ ነው የሚለው ሀቢቢ። ሊፍት አፕ ነው የሚሆነው። ላሳየህ እንግሊዝኛውን ከፍቼ ሊፍት አፕ ነው የሚለው። ኦኬ ችግር የለም ማለት ችግር የለው። ዩኒቨርሲቲ ተማሪ አይደል አንተ? ከእናንተ ከክፍል ውስጥ ማን የሰቀለው? ማን የሰቀለው? እኔ ነኝ የሰቀልኩት። አንተ ነው የሰቀለው። ስንተኛ ወጣ? አንደኛ ነው የወጣው ከዲፓርትመንታችን። በቃ ሰቀልክ ማለት ነው ራሱ። ያ ማለት ከፍ አለ ማለት ነው ራሱ። ዮሐንስ 3:14 ላይ ወላሂ እንግሊዝኛው ነው ከፈለክ ሊፍት አፕ ነው የሚለው። ስላላየሁት ነው እንግሊዝኛውን። በቃ እንግሊዝኛውን ሊፍትድ አፕ ነው የሚለው። ወደ ላይ ከፍ አደረገው። ይህ ሊፍትድ አፕ የሰው ልጅ አለ ከፍ ከፍ ማለት አለበት አለ። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁም የሰው ልጅ ይሰቀል ዘንድ ይገባዋል አለ። መሰቀል ለሚለው ቃል ሁብሶ ነው የሚለው የሚጠቀመው። ሁብሶ ማለት ምንድን ነው? ከፍ ማለትን ነው የሚያሳየው። ሐዋርያት ሥራ 2:33 ላይ ስለዚህ በአምላክ ቀኝ ከፍ ከፍ አለ ይላል። ከፍ ከፍ ለሚለው ሁብሶ ነው ተመሳሳይ ነው የሚጠቀመው። ሐዋርያት ሥራ ምዕራፍ 5:31 ላይ እንደዛው አምላክ በቀኙ ከፍ ከፍ አደረገው አለ። ሁብሶ ይላል አሁን የሚጠቀምበት ቃል። ማርቆስ 15:24 ላይ ግን ሰቀሉት ለሚለው ቃል የገባው ምንድን ነው? ስታውሮስ ነው። ስታውሮስ ሌላ ነው። ገብቷል? ስታውሮ ሌላ ቃል ነው። ስታውሮ መስቀል በእንግሊዝኛ ክሮስ ነው አይደል የሚባለው? ክሩሲፋይድ ስለሚታረጋ በግሪከኛ ደግሞ ስታውሮስ ይባላል መስቀል። ከዛ ዮሐንስ 3:15 ላይ ምንድን ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት አለው አለ። በማ በክርስቶስ የሚያምን ማለት ነው። ለዛ ነው በእንግሊዝኛ ላይ ሲያስቀምጥ so that everyone who believe we have eternal life in him በእርሱ አለው እያለን የሚያስቀምጠው የተለያየ እንግሊዝኛ ትርጉሞች እንደዛ ነው ያሉት። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት አለው። በማ በመሲሁ የሚያምን ሁሉ። መሲሁ ምን ያደርገዋል? በምድረ በዳ ሙሴ በምድረ በዳ እባብን እንደሰቀለ ነው እየተናገረ ያለው እንጂ ስለ እንትን አይደለም እየተናገረ ያለው አይደለም ማለት ነው። አይደለም። መጽሐፌን አንብቡ እንዴ! ምንድነው? አልገደሉትም፣ አልሰቀሉትም። ስንት ሰው ይፈልጋል መጽሐፍ? የሚፈልግ ሰው አለ? ተናገሩ። እሺ እንዳጀማ ታች ያላችሁ
አልገደሉትም አልሰቀሉትም የሚለው መጽሐፌ የምትፈልጉ አላችሁ? አልገደሉትም አልሰቀሉትም የሚል መጽሐፍ የሚፈልግ ማን አለ? ይሄ መጽሐፌ እዛ ላይ አለ። የምትፈልጉት ነገር ስልካቸውን ላክልኝ። በቃ መጽሐፉን ያቀብሉኛል እንዴ? መጽሐፌ እንዴ? አብዱ መርካቶ ናገባ ያው መጽሐፍ። እሺ እስከዛ ግን ማለት ነው ከይቅርታ ጋር ማለት ነው ለቅድሙ ለመጀመሪያው ጥያቄ ልናጠቃልል የምንችለው ማለት ነው ለክርስቶስ እንጂል ተሰጥቶት ነበረ እና ስለዚህ ከዛ እንጂልም የተቀዳ ሊሆን እንደሚችል ነው በግምትም ቢሆን ልንወስድ የምንችለው የዮሐንስ ራእይ ምናልባት ቅሪት ሊኖረው ይችላል ውስጡ እሱ ላይሆን ይችላል ግን ቅሪት ሊኖረው ይችላል። ምንጩ ከየት ነው ልንል እንችላለን ታዲያ ለዛ ቅሪት? ምናልባት እንዴ ቅሪት ነው ክርስትና እኮ ምንጩ ራሱ እኮ መለኮታዊ ነው። መጀመሪያ ሲጀመር አጀማመሩ ላይ ዋና ጸሐፊ ማን ሊሆን ይችላል ብለን እንስፋ። መጽሐፉን ይሄን መጽሐፍ የሚፈልግ ሰው አለ? አናውቅም። ማን ጻፈው አይደለም ዋናው ነገር ውስጡ ያለው ቁም ነገር ነው ለኛ ኢምፖርታንት። ይኸው አልገደሉትም አልሰቀሉትም። እኔን ከምታደርቁኝ ይሄ መጽሐፍ ውሰዱ። የሚፈልግ ሰው አለ? ይሄ መጽሐፍ የሚፈልግ ስንት ሰው አለ? እጃችሁን አውጡ። ኧረ ምን አይነቶቹ ናቸው? የላቸውም እኮ አሁን እኔ ይላሉ። ይሄ ሁላ ሰው አላነበበውም ይሄን መጽሐፍ። ጓጉቼ ነበር በነገራችን ላይ ለማንበብ። የት ናቸው ያላችሁት? ሁኔታዎች ናቸው። አይ በላ አብዱ መርካቶ በላክላቸው፣ ያሉበት ቦታ ላክላቸው። ምን አይነት በየአይነት ህዝብ ነው ያለው ባካችሁ። ና በል ግባና ዝም በል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሉ አገኙትና ያላችሁበት ቦታ ላይ ይልክላቸዋል። እሺ ያንተ ስፔሻል ነው። አንተ ስልክህን ላሴ ያስቀምጥልኝ። እሺ የኔን ነው? አዎ ያንተ ነው ስልክ፣ ምክንያቱም ሌላ መጽሐፍ እልክልሃለሁ። እሺ 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 ሰለምቴ ስለሆንክ ስፔሻል ኬዝ ነው ያንተ። አዎ ግድ ነው። ተማሪም ነህ በዛ ላይ። አዎ ልክ ነው። እሺ አዳማ ልክ ኢስራፍ አትግባ። እኔ እልክለታለሁ ሰው ስላለኝ አሁን መጽሐፍ እልክለታለሁ በዛው። አንተ ዝም ብለህ እዚህ በመላው ዓለም ለሚገኙትን ዳሳቸው በደንብ አድርገህ ዳሰስ አድርጋቸው። አትድከም፣ እንዳትደክምብኝ ብዬ ነው። እሺ ለሌላ ነገር አይደለም። ተው ያልኩህ ምስኪን ነው አብዱ መርካቶ፣ ለሁሉም ታዛዥ ስለሆነ ይችን ላገዘው ብዬ ነው ላቀልለት። አትግባ ያልኩት። መጽሐፍ የምትፈልጉ የውስጥ